ያስቼ ዳጊ አላችሁ ወገኖች አላችሁ? እሺ እስከዛ እንግዲህ ያው ሌሎች ሐሳቦችን እንቀጥል። ምንድነው እንግዲህ ምናልባት አርፍደው ለመጡ ትንሽ ሪቪዥን ለመስጠት መግባት የምትፈልጉም ካላችሁ ሪኩዌስት መላክ ትችላላችሁ። እግዚአብሔርነን እያሉ ነው እንግዲህ እንትኖቻችሁ መምህራኖቻችሁ እግዚአብሔርነን እያሉ ነው። ያው ሁለቱ ጎራ አንዱን ጎራ ከታድሶች ጋር አብረህ አትጋን እያለ ነበር። ድል በድል ምላሰማችሁ ይችላልው። ከታድሶች ጋር ያበራችሁ ልትወጉን ነው የሚላቸው። እንግዲህ እነ ጋዲሳና ኢዮብና አኬን ነው እንግዲህ እነዚህ የግለሰቦችን ስም ብዙም በዚህ ቤት መጥራት አልፈልግም። ግን ምንድነው ሁለት ጎራ ተፈጥረው ሁለት ትምህርት ተፈጥሮ ብዙ አይነት አለመግባባት በሚፈጠር ጊዜ እኛ መፍትሄ አድርገን የምንወስደው ጴንጤን፣ ካቶሊክን፣ ሙስሊምን ምናምን አይደለም። መፍትሄ ሁሉ ጊዜ ወንጌሉ ነው፣ የተጻፈው ነው መፍትሄ። በቃ ሪዞሉሽን ስትፈልግ ልብህ እንዲያርፍ እንድትረጋጋ ስትፈልግ መልስ ስትፈልግ ወደ ቃሉ መመለስ ነው የሚያዋጣው። ወደ ግለሰቦች ወደ ገድሎች ስትመለስ እረፍት አታገኝም። ምክንያቱም ሚካኤል ነው ያለህ ገድል ያኛው መጥቶ ደግሞ ገብርኤል ይልሃል፣ ያፈርሰዋል። ስለዚህ እርስ በርሳቸው ያልተግባቡበት ትምህርት መኖሩ ብቻ ሳይሆን መልሱን ሊያጡበት ሁኔታ ነውና መማረኖቻችሁ እንደ ዘማርያም አይነት ግለሰብ መቼም እሱ ጋር የገድል ጉዳይ መልስ አይጣፋም ብላችሁ ነበር የምታስቡት። ግን አፋልጉኝ የሚል ሰው ነው እሱ ራሱ። አፋልጉኝ ባካችሁ ይሄ ነገር ካለ እርዱኝ እያለ ነውና ወይ እርዱት ወይ ራሳችሁን እርዱ። ያለው እድል ምንድነው? ወይ መልሱ ካላችሁ ወይ እርዱት። እስኪ እንስማው ይሄንን ወንድም አንድ ጊዜ እንዲያውም እቺን ፓርት ፈልጋታለሁ እና አሁን ጥሩ አጋጣሚ ነው በዚህ ሰዓት ላይ መጽሐፍ ቅዱሳችሁን ለመፈተሽ ራሳችሁን ካለው ከልት ለማስመለጥ ይሄ ጥሩ አጋጣሚ ነው። ጸሐፊውም አስተማሪውም ተናጋሪውም አነገኘው ብሎ ያነበበውም ሰው ሁሉም ተያይዘው ነው የጠፉበት። እንግዲህ ይሄ በአንድ ገድል ነው። እንግዲህ የገድላቱ ቁጥር በጨመረ ቁጥር ደግሞ ያለው መከራ ቀላል አይደለም። ኢንቴንሽናሊ ነው ይዞት የመጣው። ኢንቴንሽናሊ ሆን ብሎ ነው ይዞት የመጣው። ሆን ብሎ ይዞት ኢንቴንሽናሊ ያኛው ግሩፕ ይዞ መጣ ይሄኛው ግሩፕ ይዞ መጣ እየተባባሉ ሲደባደቡ እናንተ እንዲታረቁ እየጸለያችሁ በጎን ግን ሄደህ አንተ ከፍተህ አንብበው ይላል ወይ? ማርያምን በደማስቆ ያገኘችው ማነው? ጳውሎስን በደማስቆ ያገኘችው ማርያም ነች። ሄደህ አንብበው የሚል ከሌለ በቃ አንድ ገድል ጣልክ ማለት ነው። ቀነሰልህ። አየህ አንድ ተረት ጣልክ ማለት ነው እኮ። ምንም ችግር የለም። የነገረ ሰውዬም ሲሉ ሰምቼ ነው ካለ አስተማሪ ብለህ የምታስበውም አፋልጉኝ ካለ አንተ ብልጥ አትሆንም? እንዲሄድና አንብበው፣ ከፈት አድርግና አንብበው። ማንን ዲፌንድ ሊያደርግለት? አክሊልን ዲፌንድ ሊያደርግለት። በቃ እውነቱ ይሄ ነው። ምንም ተደባብቀን የምናልፈው ነገር የለም። ከዛ ሲቀጥል ደግሞ እመቤታችን ቅድስት ድንግል ማርያም በደማስቆ በረሃ ላይ ለጳውሎስ የተገለጠችው እሷ ናት ብሎ ታምሩ ላይ አለ። ይህን አልቀበልም ብሎ ይዞት የመጣው ኢዮብ ነው። ኢዮብ ነው ይዞት የመጣው። አንብቦት አይደለም፣ አላነበበውም። ቢያነበው ኑሮ ኦፍኮርስ እሺ ትክክል ነው አንብቦት አለኝ እስኪ ያስረዳል ባለው ነበር። ግን አላነበበው። ሳያነበው ነው እሱም ይዞት የመጣው። ለምንድን ነው ይሄው ይህን ታምር እኔ ልቀበል እችላለሁ አሁን ለምሳሌ አለና አልቀበልም አለ። ያ ማለት ምን ማለት ነው? ልጁ ያመጣውን ያንን የተሳሳተ አስተምሮ በስህተት ሸፍነው ደባብሰውት ለማለፍ ስለፈለጉ ብቻ። ይሄ ደግሞ የሚያዋጣ ነገር አይደለም። በቃ ስለዚህ መታረም ካለብን እንደዚህ እየታረምን እንሄዳለን። አሁንም ገብረ መንፈስ ቅዱስ ላይ አባታችን በረከታቸው ይደርብን፣ ምልጃቸው ከኛ የለ። አሁንም ቢሆን ዲያቆን ዘማርያም ብቻ አይደለም፣ ከዛ በፊትም ተናግሬያለሁ። አሁንም ቢሆን የጎጃም ሕዝብ እስከ ምጽአት ድረስ በጭራሽ አይማርም የሚል ገድሉ ላይ የለም። ይሄው ገድሉን ከፍተን አሳይተናል። ከዚህ የተለየ ነገር ምንም አይነት ትርጉምም አረዳድም። ተመልከቱ እንግዲህ አንደኛው ገድሉ ላይ የለም ይላል፣ አንደኛው ደግሞ የት ጋር ያለው እስኪ ያሳዩኝ እያለ ነው። ግራ ተጋብቷል። አንዱ በኮንፊደንስ የለም። እንዴት ያለ ጉዳይ ነው ኤርሚዬ? ወይ በውስጥ ተነጋግረው ቢመጡ እኮ ገባ ያገኘውን ተባብለው ቢመጡ ጥሩ ነበር። ቋንቋቸው ተደበላለቀ። አሳዘኑኝ በእውነት ጌታ ስም። ከዛ ደግሞ አውቄያለሁ አግኝቻለሁ ብሎ የጻፈውን ሰውዬ ደግሞ ይቀጠቅጡታል። ሁለቱም ቋንቋ አይደለም። አሁን ድል በድልም አላነበበም፣ ዘማርያምም አላነበበም፣ ኢዮብም አላነበበም። ኢዮብ ሰምቶ ነው። አዎ ዘማርያም ግን አልሰማምም አላነበበም። እሱ ገና እየለመነ ነው። ድል በድልም አላነበበም አልሰማም። በድርቅና በጣም በቃ አለቀ ነገር አለ። ይህንን ልትሉ ይገባል። ታምረ
የለም ኮንፊደንሱ እዚህ ጋር አይተዋል። ኤርሚ አንተ እንኳን አለ ብለህ ስታሳይ እንዲህ አይነት ድምጸት አልሰማሁብህም። መረጃ ያለው ሰው እንኳን እንደነሱ አይነት ድፍረት እኮ የለውም ማለት እንትን አወራራቸውን የሰማ መጽሐፉን ያላነበበ አይ ድል በድል የዚህን ያህል ሊዋሽ አይችልም። ራሱ ቶኑ አነጋገሩ ምናምን ስትሰማ አስደማሚ ነው። ገባህ? የሆነ ድፍረት አለው ውስጡ፣ ኮንፊደንስ አለው። አይ በቃ ይሄ ሰውዬ የሚያውቀው ነገር ቢኖር ነው ትላለህ። እንዲህ ነው እንግዲህ ይሄ ነው እዛ ቤት ያለ ድፍረት ይሄን ያህል። አሁን ምን ይል ይሆን? አሁን ከታች እየሰማ ነው አውቃለሁ። ቅድም መጽሐፉ ሲገለጽ አይቷል። በጥቅሱን ኖት እየወሰደ ነበረ፣ እየጻፈ ነበር ከስር ሌላ ጊዜ እንዳይለመደው ማለት ነው። አለ እንዴ ተጽፏል እንዴ እያለ ማለት ነው። እሺ እንቀጥልም ወይ ጌታ ኢየሱስ የተገለጠለት ክርስቶስ ኢየሱስ ነው ይላል። ከሱ ጋር ንግግሩን ሲጨርስ እስከ ሶስተኛው ሰማይ ድረስ አረገ ይላል። ከዚያ በኋላ በራእይ ተመለከተ ነው። የተመለከተውን ነገር ነው ታምሩ ላይ የተቀመጠው። በቃ አለቀ ነገር አለ። ታምረ ማርያም ላይ የለም፣ ከአሁኑ መጽሐፍ ላይ የለም። እኔም ሲሉ ሰምቼ ነው የሰሙ ስላቸው ከብርሃና ላይ እንዲህ የሚል ነበረ ብለው የብርሃና ቅጅ ያነበቡ መምህር ነግረውኝ ነው። የበፊቱን የቀየሩት ተጽፎ የነበረውን አለቃ እያሌው ናቸው ብለው ነገሩኝ ናሉኝ። እንደዚህ የሚያላክኩት ነገር ሴርቢ አይታል። አሁን ታያለ ስብሰባው ላይ ይሄ ባለ 9 ሚሊዮን ብሩ ስብሰባ ላይ የትኬቱ ብቻ ነው እንግዲህ ያስቡት ሌላውን ወጪ። እሱ ስብሰባ ላይ እንግዲህ አንዱ ባንዱ ላይ ሊያላክክ ነው። ኤርሚ ተዘጋጅ እንግዲህ። ኦኬ እኔ ቆይ እዚህ ልጨምርላቸው እስከዛሬ ያላነበቡትን ማለት ነው። ጨምር ኤርሚ ፕሊዝ። ኦኬ ልጨምርላቸው። እሺ ዳሞት የሚባለው ሀገር የት ነው ያለው? እኔ የማውቀው ጎጃም ውስጥ አለ። ዳሞት የሚባለው ሀገር የምታውቁት ጎጃም ውስጥ ካለው ውጭ ደግሞ ሌላ ሀገር ነው ብለው እንዳይሉ። ዳሞት የሚባለው የዳሞት ሰዎች አላችሁ እዚህ? ከፍል አድርገው ደማቸው ከፍል ልታደርገው ነው ዳሞት ብለህ። ኧረ ኤርሚ እባክህ። አይ ዛሬ በቃ ይለይለት እንግዲህ። ጎጃም ነው አይደል? የዳሞት ሰው አለ? ና ፕሊስ፣ የዳሞት ሰው ኦኬ። ኖ ወላይታም ላይ ሊኖር ይችላል። ኖ ዳሞት ኖ የወላይታው አይደለም፣ የጎጃሙ ኦኬ። ወላይታ ውስጥም አለ። ፍኖተ ሰላም አካባቢ ነው እኔ ዳሞት የማውቀው፣ ጎጃም ማለት ነው። የወላይታውን አላውቅም። ዳሞት ተራራ ሊሆን ይችላል። ኦኬ ከጎጃም ዳሞት ያለ ማን ነው? ቆላ ደጋ ዳሞት አይደል? ጎጃም። እሺ ኃይሉ ሀይ ኤርሚዬ፣ ስህተት ነው። ሲዳማ አልከኝ መስሎኝ ነው። ኖ ሲዳማ አይደለም፣ የጎጃም ኦኬ ኖ በቃ አልተጠይቃችሁም። ወላይታ አላችሁ ወገኖች። የወላይታ ዳሞት ተራራ ነው። እኔ ተራራ አይደለም ያልኩት፣ ዳሞት የሚባል ጎጃም ውስጥ የለም። የዛ አካባቢ ሰው አይድኑም ብቻ ብለህ ሌላ ደግሞ ጣጣ እንዳታመጣ ኤርሚ። የዳሞት ሰው የለም። እሱ እኮ አይተርፉም። ባለበት ነው የማነበው እኔ። አይደል በራዲ መጌታ። አይ ነው ዳሞትን እኮ ጎጃም ውስጥ አውቃለሁ። እንደው ምናልባት አይደለም ብሎ የሚል ሰው ካለ ብዬ በሚል ነው። እሺ ጌቾ ና ዳሞት ነህ? እሺ እናንተ ስርዓት ያዙ እንዴ። ምን ወላይታ ተራራ ነው ይለኛል እንዴ? አልጠየኩም እኔ ስለ ተራራ። አገር ነው የጠየኩት። ሰላም። እሺ እንዴት ነህ? ሰላም እግዚአብሔር ይመስገን። የዳሞት ሰው ነህ? አይ የዳሞት አይደለሁም፣ ግን ጎጃምን አልምርም የሚለው ነገር መጽሐፉ አላችሁ። እኔ አንብቤው አለው ግን ነበረ። አሁን ድጋሚ ስፈልገው መጽሐፉን አጣሁት እንጂ። ከየት ቤተ እምነት ነህ አንተ? ኦርቶዶክስ ነኝ። አለኝ እኔ እጄ ላይ መጽሐፉ አሳይሃለሁ። የገዳሙ ላይ ታምር 32 በሆነ መንገድ እንደውም ብገዛው ባገኘው የሆነ ቦታ ብትጠቁመኝ ደስ ይለኛል። የት ከተማ ነው የምትኖረው አሁን? አዲስ አበባ። በቃ ትንሣኤ ማሳተሚያ ድርጅት ወይ ደግሞ
የአንዱ ንዋየ ቅድሳት መሸጫ አለ አይደል? የቤተክርስቲያኒቱ መጽሐፍት መሸጫ ወይ ደግሞ ሚኒሊክ ትምህርት ቤት አለ አይደል? ፊት ለፊት ላይ 4 ኪሎ ካልቀየሩት እዛ የንዋየ ቅድሳት መሸጫ አለ። ወይ ደግሞ በየቤተክርስቲያኑ ንዋየ ቅድሳት መሸጫ ሱቅ ላይ ሄደ የገዳሙን እትም የገድለ ተክለ ሃይማኖትን የገዳሙን እትም ስጡ ይበላቸው። ግዛው እዛ ገብረ መንፈስ ቅዱስ ገድለ ገብረ መንፈስ ቅዱስ ላይ የገዳሙን እትም በላቸው። ኦኬ የገዳሙን ነው የምላቸው። የደብረ ማነው የዝቋላን እና የምድረ ከብድ አቦ የሁለቱ ገዳም በአንድነት ያሳተመው እና ስንት ላይ ነው ያለው? በዛው ለማረጋገጥ እንዲመች ምዕራፍ 32 ገጹን ሊለቋል። እሺ ብራዘር ጌቾ የዳሞት ሰው ነህ? ጌቾ 67 ማይክን ከፈታው። ማይክ ሚዩት ነው እያወራ ከሆነ። በነገር ላይ እኔ አሁን እሱ ብቻ አይደለም ምን ያነበብኩት እንትን የሚልም አለ። ምንድነው ቢሾፍቱ የተባለው ብትሸፍት ብለውት ነው አቡነ ገብረ መንፈስ ቅዱስ። ምክንያቱም እዛ ምንድነው ገዳም ሲጸልዩ ዝቋላ ገዳም ሲጸልዩ የሰይጣን አለቃውን በመብረቅ ሲመቱት እግሩ ተቆርጦ ሲወድቅ ሌላው ሰውነቱ ቢሾፍቱ ሐይቅ ይወድቃል። በዛ ምክንያት ብትሸፍት አታመልጠኝም ሲባል ቢሾፍቱ ተባለም የሚባል አንብቤያለሁ። ገድሉ ላይ ነው ያነበብከው? አዎ ፈልጋ አምጣ። እኔ ገና አልደረስኩበትም። እዛ ላይ አለ፣ የሆነ ቦታ ላይ አለ። እሺ ምዕራፍ ምዕራፍ 32 የኔ ላሳይ አንተ እሱን የቢሾፍቱን ትርጉም በአንድምታ ትርጓሜ ትነግረናለህ። ገጽ 190 ላይ ነው የሚገኘው ይሄኛው የተክለ ሃይማኖት 190 ላይ። ኦኬ ማን ነው? በነገራችን ላይ ቆሪጥ የሚባለው እኮ በዛ የተነሳ ነው። ጉሩን ይላል ቆሪጥ እዛ ይታወቃል። ያው 32ኛው ምዕራፍ የጎጃም ሰዎች ገጽ 190 በገዳሙ በታተመው ላይ ዋናው ክፍሉ ቁጥር 14 እና ቁጥር 15 ላይ ይገኛል። ግን 19 ቁጥር ነው ያለው። ኦኬ እስቲ እቺን በስክሪንሾት አድርገህ በውስጥ ላክልኝ በእናትህ። ያው እዚሁ ስክሪንሾት አታረገው ሞባይል ስክሪንሾት የቱ ጋር እንደሆነ ምናምን ፎቶ አንስቼ እልክልሃለሁ። ወደ እኔ ላክልኝ። እሺ አሁን እየካዱ ስለሆነ ነው የኛዎቹ የራሳቸውን መጽሐፍ እየካዱ አስቸገሩን እኮ። ኦኬ እሺ ላክልኝ። ኦኬ እልክልሃለሁ። እሺ ኦኬ የታለ ጌቾ? የታለ የዳሞት ሰው? በራልኝ በጌታ ዳሞትን ያው እናውቀዋለን ጎጃም ውስጥ አይደል? ዳሞት ጎጃም ላይ ነው ያለው። ኦኬ የጎጃም ሰው የዳሞት ሰው የለም እዚህ ውስጥ? ያው እንግዲህ በቤተክርስቲያኒቱ መጽሐፍ የተጻፈውን እኔ አውጥቼ ማንበብ ብቻ ነው። ቀጥሎ የማነበው ጆሮን ጭው የሚያደርግ ነገር ስለሆነ ብቻ ነው። ከጎጃም ውስጥ የዳሞት ሰው ዳሞት ላይ ተወልዶ ያደገ እናውቀዋለን። እኔማ እናውቀዋለንማ። በእኔም አውቀዋለሁ እኮ ምስራቅንም ምዕራብ ጎጃምንም አውቀዋለሁ። ከደጀን ጀምረ ሉማሜ፣ ደብረ ማርቆስ፣ አማኑኤል፣ ደንበጫ፣ ፍኖተ ሰላም፣ ዳንግላ፣ ኮሶበር፣ አዲስ ቅዳም እስከ ጎጅ እስከ ባህር ዳር ድረስ ማለት ነው። አባይ ማዶ ገብርኤል ድረስ አውቀዋለሁ። ኤልያስን አካባቢ፣ ደጀን አካባቢ፣ ሉማሜ አውቀዋለሁ። በቆሎ ትምህርት ቤት በነበርኩበት ሰዓት ማለት ነው። ሌላ የለም። እሺ ኤልያስ ኬት ነው? የዳሞት ሰው ልክ ነህ ጃሸዋ። ፍኖተ ሰላም አካባቢ ቆላ ደጋ ዳሞት ነው የሚባለው። እኔ እዛ አካባቢ ሰው ካለ ማለት ነው።
እሺ እንደ እባብ እንደ ከርከሮ እንደ ጅብ እ እ እ ምን አላችሁኝ? ምንድን ነው ያልከው አንተ ኦርቶዶክስ ወንድም? እዘረግፍላለሁ። ገና የጎጃሞችን ነው አሳያለሁ። የኦሮሞን፣ የሻንቅላ፣ የትግሬ፣ የአደሬ እየተባለ የተባለው ማለት ነው። ምንድን ነው ምን ያለው? አገባህ? ምን አገባህ አንተ? ቆይ እታች ረድ ብራዘር፣ ሂድና እናትህን ታዘዝ። ሰፈር ላይ ለአቅመ ውይይት ስትደርስ ትመጣለህ። ምን አገባህ ምን አገባህ ይላል። ምን አላችሁኝ? የዳሞት ሰዎች የላችሁም ወይ? አንድ የዳሞት ሰው ባለበት ነው የማነበው። የቆላ ደጋ ዳሞት እንደዚህ ማሳኒዝማ አናነብም። ሞጣ ቀራኒዮን ጥሩልኝ እስቲ ወይን ሞጣ ቀራኒዮን ጥሩት። እሺ ጆን ሰላም ጆን አሁን የገባው እሺ እታች ረድ እሺ ሄለን ሰላም ነው። ከየት ቤተ እምነት መጣች? ኦርቶዶክስ። እሺ የቆላ ደጋ ዳሞት ሰው ነሽ? የጎጃም አይደለሁም። ታውቂዋለሽ? አካባቢ ሃይማኖት ከዚህ ጋር ምን አገናኘው? ከብሔር ከዘር ጋር በደምብ ነው የሚያገናኘው። ሰውም ተጠቅሶ ስለተጻፈ ማለት ነው። ላይ ምንም ሃይማኖት ከእንደዚህ ጋር ያገናኘው። ይሄ ሃይማኖት መጽሐፍ ነው አይደለም? እኔ አላውቀውም። ከቶ ከአንተ እጅ ላይ ነው ያየሁት። አታውቂውም አይደል? በቃ ካላወቅሽ ሂጂና ሰፈር ላይ ቡና ጠጪ። እህታችን ምን ልታደርጊ ገባሽ ታዲያ? ገድለ ተክለ ሃይማኖትን እያሳየሽ የሃይማኖት መጽሐፍ አይደለም ብለሽ ታያለሽ። ቡና ጠጪ ሰፈር ላይ እህታችን። እዚህ ሊያወራ የሚችል ሰው ነው መምጣት ያለበት። የሃይማኖትና የሃይማኖት ያልሆነውን የሚያውቅ የቆላ ደጋ ዳሞት ሰው የለም። ዝም ብዬ ነች ዳሞት ብቻ ምትለዋን ማሳያችሁ። በዳሞት አውራጃ ቀሳውስትና ዲያቆናት በሹመት ታቦት በባረከ ጊዜ መላእክት አለቃ ቅዱስ ሚካኤልን ያመጣለት ቅባ ሜሮና የክህነቱን መስጫ መጽሐፍ ይዞ ሄደ ይላል። እዚህ ታሪክ ላይ እንወጋዋለን ማለት ነው። ከዛ መጨረሻቸው ምን እንደሆነ ኦኬ። ለምሳሌ እኩሌቶቹ እሳት ካፋቸው ይወጣል የዚህ አካባቢ ሰዎች ይላል። እኩሌቶቹ እንደ ጅብ እንደ አንበሳ ይጮሃሉ፣ እንደ ጅብም ይጮሃሉ፣ እንደ አንበሳም ይጮሃሉ። ከነርሱ እንደ እባብ የሚያፏጩ አሉ፣ እንደ እንቁራሪት እንደ ግርማ ሌሊት የሚጮሁም እንደ ዝንጀሮም የሚጮሁ አሉ ይላል። መድኃኒዓለም ምስክሬ መድኃኒዓለም ምስክሬ ነው የምልህ። ምስክሬ መድኃኒዓለም ክርስቶስ ነው። ቆይ እነዛ ማርያም ትንሽ እንዲዳክሩ ብዬ ነው። አረ የለም ደግሞ እንደዚህ የሚል ምናምን ነገር ብሎ የሚል ይበሉ። ገጽ አላሳይም።
ገጽና ምዕራፉን አላሳይም። የጎጃም ፈረሶቻቸው የእሳት ልብሶቻቸው እሳት ሲሆኑ ማን ይችላቸዋል ካለ በኋላ ያው እኩሌቶቹ እንደ እሳት አፋቸው ያናፋል፣ እኩሌቶቹ እንደ ጅብ፣ እኩሌቶቹ እንደ አንበሳ ይጮሃሉ። ከነሱም እንደ እባብ የሚያፏጩ አሉ። እንደ እንቁራሪትም እንደ ግርማ ሌሊትም የሚጮሁ እንደ ዝንጀሮም የሚጮሁ አሉ። ከዚያ እነዚህ ጮሃዎቹን አቡነ ተክለ ሃይማኖት ምን አደረጋቸው? የምናይ ይሆናል። አብረን የምናይ ይሆናል። ማነው ያለው? አልተዋጠልህም? ወገኖቼ የውላችሁ በመጽሐፍቶቻቸው ውስጥ የተጻፉትን ለእውነት የቆመ ትውልድ እኔ አሁን ኢትዮጵያ የብሔር ብሔረሰቦች ሀገር ናት። ይሄ የኢትዮጵያ ኦርቶዶክስ ይጠፋታል ብዬ እኔ አላቅም፣ እንደዚህም አላስብም። እንዴት ነው ሰው ወንድሞቼ የሰውን ብሔር ጠቅሶ የሰውን አገር ጠቅሶ የጎጃም ህዝብ አሁን የጎጃም ነው አይደል የተባለው? አሁን ባለፈው የጎጃም ህዝብ አይድንም ብሏል ብሎ የሚለውን አላነበበውም። ሳያነበው ሳያቀው ወጥቶ አሳዩኝ አለ። ጥሩ ነው አሳዩኝ ብሎ ማለቱ፣ ግን አሳዩኝ ብሎ ያለው ኢዮብ ዘሚካኤልም አላነበበውም። እኛ ስናነበር የሰማው መርጌታውም ተጠይቀው ቅድም ያላቸው መርጌታ ማናቸው? በእደ ማርያም ነው ያልካቸው? ማነው ስማቸው? ዳጊ። እኔ እሳቸውን ጽሁፍ ሙሉ በሙሉ አላገኘሁትም። ኢዮብ ያነበበው መርጌታው ማን ነበሩ የጻፉት? ስራ ላይ ነው መሰለኝ። ዳጊዬ ከቻልክ ስማቸው ንገረኝ። በእደ ማርያም ነው ማነው? በትረ ማርያም። በትረ ማርያም። አዎ በትረ ማርያም። የኔታ በትረ ማርያም። አዎ የኔታ በትረ ማርያምም አለቃ ማናቸው? የዲማ ጊዮርጊስ አይነ ስውሩ አለቃ እያሌውን የሊቃውንት ጉባኤ ዋና መሪ ነበሩ። በህይወት ዘመን በነበሩበት ዘመን ማለት የዲማ ጊዮርጊሱ የጎጃም እሳቸው ሲናገሩ ነው የሰማሁት ብሎ አለ። እውነት ነው። ብራና ላይ የተጻፈው ቅድም መርጌታም ነበር። ብራና ላይ የተጻፈው ለምሳሌ አሁን እዚህ ላይ የተጻፈውን ወንድሞች እናቶች ይኸውላችሁ፣ እዚህ ላይ የተጻፈው ይሄ መጽሐፍ ከመርጌታ ነው የሰማሁት። ገድለ ቅድስት ወለተ ጴጥሮስ ያው በግዕዝና በአማርኛ አሳታሚው ማን እንደሆነ ላሳያችሁ። አሳታሚው ያተሙት እኚህ ሊቅ ናቸው። እኚህ ሊቅ ባለፈው ሚዲያ ላይ ቀርበው በዚህ በጥንተ አብሶ ጉዳይ ሶሻል ሚዲያ ላይ ቀርበው ሰጥተዋል። በጣም አንቱ የተባሉ ሊቅ ናቸው። ተርጓሚ ሊቀ ሊቃውንት ስምዐ ኮነ መልአክ ማለት ነው። ስምዐ ኮነ ማለት አሁን ያሉት ከሊቀ ሊቃውንቶች ውስጥ አንደኛው ናቸው። ባለፈው ሶሻል ሚዲያ ላይ ቀርበዋል። ስምዐ ኮነ በኢትዮጵያ ኦርቶዶክስ ቤተክርስቲያን አንቱ የተባሉ ሰው ናቸው። ኦኬ። አርታይ ደግሞ ዲያቆን ኤፍሬም የኔ ሰው ነው። ወንድሞች እናቶች፣ አሳታሚና አካፋፋይ ብራና መጽሐፍት ማተሚያ ነው። ይኸው ፎቶውን ሰዱት። በዚህ ክፍል ላይ ማህበረ ቅዱሳን አርሞታል፣ ማነው አውጥቶት አስቀርቶታል አለ ብራናው ላይ መርጌታ ሰረቀ ብርሃን ሲናገሩ። እንግዲህ መርጌታ ሰረቀ ብርሃን የቅኔ የቅዳሴ ያቋቋም የምናምን መምህር ናቸው። መምህር አንቱ የተባሉ ሊቅ ናቸው። ቤተክርስቲያን እዚህ እኛ ጋር የሚመጡት መርጌታ የሚባሉት ማለት ነው። አንድም ሰው አያውቃቸውን፣ ዝም ብሎ ይጮሃል ሰው ማለት ነው። እኔ ከ22 ዓመት እስከ 25 ዓመት በፊት ነው የማውቃቸው በአካል እያለሁ ኢትዮጵያ ማለት ነው። በዚህ መጽሐፍት ውስጥ የተጻፈ ነውር ብራናው ላይ ሄደው ጣና ቂርቆስ ገዳም ነው ያገኙት። ብራናው ላይ የተጻፈውን እዚህ ላይ ማህበረ ቅዱሳን ሲያወጣ አውጥቶታል አሉ። ለማንኛውም የኔታ ግዙና አምጡልኝ ብዬ አሁን አዳዲስ በቅርብ ከገዛችሁልኝ መጽሐፍቶች ውስጥ ናቸው እነዚህ ማለት ነው። እኚህና የአቡነ ተክለ ሃይማኖት እናትና አባት የጸጋ ዘአብና እግዚአርያ የአቡነ ተክለ ሃይማኖት እናትና አባቱ ማለት ነው። አሳታሚው እቲሳ ደብረ ጽላልሽ አቡነ ተክለ ሃይማኖት አንድነት ገዳም ነው። እኔ በገዳሙ የታተመውን በቤተ ክርስቲያኒቱ የታተመውን ነው የማመጣው። ኦኬ። ስለዚህ አነባለሁ። አንብቤ ትውልዱ እውነትን ማወቅ አለበት። እኔ የሰውን ብሔር እንዲጠርቶ የጎጃም ህዝብ እስከ ምጽአት እኔ አላልኩም። ባለፈውም ልደተ ቃል ሲዋሽብኝ የነበረው ገና ስገባ እንዳላወራ በጥብጦ ነገሩ መረበሽ ስለፈለገ ነው እንጂ አይደለም። ልደተ ቃል አይደለም። ዘማርያም ዘለቀ እያንዳንዱ ሊቃውንት ጥሩ በገድላትና በድርሳናት ጉዳይ እፊቴ ቆመው አይናገሩም። ለምን ጊዜ ወስጄ
ለብዙ ዓመታት አንብቤያቸዋለሁ። የቱ ጋር ምን እንደሚል መግለጫ ያሳያል። እኔ ዝም ብሎ በጥላቻ አይደለም፣ በጥላቻ ዝም ብሎ አይደለም። እነዚህ አሁን አዳዲሶች ናቸው፣ ገና አላነበብኳቸውም። እነዚህ ሁለቱ ማለት ነው፣ ገና አልነካዋቸውም። እውነቱን ለመናገር ግን ይነበባሉ። ኦኬ። የዳሞት ሰዎች ዳሞት ቆላ ደጋ ዳሞት ጎጃም ውስጥ ነው። ያው በዳሞት አውራጃ ብሎ ይላል። ምዕራፉን አልናገርም። እነዛ ማርያም ዘለቀ ይቧጭሩ ውስጥ ያንብቡ። እዛ የጎጃም ፈረሶቻቸው እሳት፣ ልብሶቻቸው እሳት ሲሆኑ ማን ይችለናል? በመብረቅ እንመሰላለን አሉ። ይህንም ሲናገሩ ምሽት በሆነ ጊዜ ሁለቱ ከአባታቸው ዋሻ ስር ተሰብስበው ክፉ ስራቸውን ጀመሩ ይላል። ያው ስራዬ አስማተኞችና መተተኞች፣ ጠንቋዮች፣ ደጋሚዎች ናቸው ነው የሚባለው የጎጃም ሰዎች በገድለ ተክለ ሃይማኖትም በገድለ አቦዬም ላይ ማለት ነው። እኔ ደግሞ ምንድነው እያልኩ ያለሁት ጎጃምን አትንካ፣ ጎንደር ብላ አትንካ፣ ትግሬ ብላ አትንካ፣ ኦሮሞ ብላ አትንካ፣ በዘር አትንካ፣ አትንኩ ነው እያልናቸው ያሉት። ይህንን ሊቃውንቱ የተባሉት መሰረዝ አለባቸው፣ ማውጣት ነው ያለባቸው። ህዝብ ላይ እንደዚህ መናገር አግባብ አይደለም። ከዛስ ያው እኩሎቹ እንደ እሳት ካፋቸው ያናፋሉ አለ። የማሰዎች ያናፋሉ፣ እኩሎቹ እንደ ጅብ እንደ አንበሳ ይጮሃሉ፣ ከእነርሱም እንደ እባብ የሚያፏጩ አሉ፣ እንደ እንቁራሪትም እንደ ግርማ ሌሊትም የሚጮሁ እንደ ዝንጀሮም የሚጮሁ አሉ አለ። ከዛስ እነዚህ ሰዎች ምንድነው የሆነው ብላችሁ ብትሉ ወንድሞች ናቶች አቡነ ተክለ ሃይማኖት ሲያማትብባቸው መሬት ተከፍታ ዋጠቻቸው ይላል። ህዝብን ጠርቶ እንደዚህ መናገር ተገቢ ነው? እንደ አንተ እንደዚህ ብለህ ጽፈህ አይ ትግሬን አትንካ፣ ጎንደሬን አትንካ፣ እንትን ጎጃሜን አትንካ ብሎ ነገር የለም። ለምንድን ነው እንደዚህ ተብሎ የተጻፈው? ማንም ብሔር በብሔሩ እንደዚህ ሊጻፍ አይገባም። በሰውነቱ እንዲህ ሊባል አይገባም። በእግዚአብሔር መልክና አምሳል የተፈጠረን ሰው አይገባም። እርኩስ መንፈስ እንኳን ይዟቸው ጮሆ እንኳን ከሆነ አስጮሆ ሊያስወጣ እንጂ መሬት ሲያማትብባቸው መሬት ተከፍቶ ዋጣቸው ይላል ገድለ ተክለ ሃይማኖት። አልናገርም፣ ቁጥር ምዕራፍ አልናገርም። ሲመጡ አወራለሁኝ። ባለፈው ማን ከጥቂት ቀን ወዲህ ዘማርያም ዘለቀም ሆነ ልደተ ቃል ሳያነቡ ልደት እንደውም ዘማርያም ተሻለ አሳዩኝ ክፍሉ ቁጥሩ የቱ ጋር ነው ያለው ብሎ አለ። እኔ አውጥቻ አሳየሁት። ኢዮብን ቢጠይቀው ኢዮብ አላነበበም፣ ግን ኢዮብ የሆነ መረጃ ደርሶታል። እኛም ስንናገር እዚህ በሌላ አካውንት ተደብቀው ስለሚሰሙ ጥሩ እኮ ነው መስማት፣ ግን ጠይቋቸው። ሊቃውንት ጉባኤ ጋር አቅርቡ። ነውር ነው፣ የነውር ነውር ነው። ጎንደሬ ብለህ በጎንደሬነቱ ልትመታው አይገባም። ጎጃሜ ብለህ ወይ ደግሞ ሸዋ ብለህ ወይ ደግሞ ወሎዬ ብለህ ወይ ደግሞ ኦሮሞ ብለህ ወይ ደግሞ ትግራይ ብለህ በብሔሩ ልትመታው፣ በብሔሩ እንደዚህ ልትኮንነው አይገባም። ክርስቶስ የሞተለት ህዝብ ነው። የጎጃምን ሰዎች አልምርልህም ብሏል ብሎ የሚለውን የለም ብሎ አለ ዘማርያም ዘለቀ። ማለት የለም እንደዚህ አይልም አለ። ሳታይ ወንድሜ ሳታይ ቢያንስ ምን ያስቸኩላችኋል? ሳታዩ ብራዘር ላይ ነው የምትነግረኝ። እኔ አሁን ጎጃም የሚባል ብሔር ብዬ አላልኩም። ጎጃም የአማራ ህዝብ ነው፣ የአማራ ብሔር ማለት ነው። ቁጭ በልና አስተምርሃለሁ። እሺ ብራዘር፣ ብሔርም ከፈለክ ማለት ነው። ኦኬ። አሁን ምዕራፍና ቁጥር አልናገርም፣ ግን ገድለ ተክለ ሃይማኖት ላይ ገጽ እንዳታዩ ነው የምሸፍነው። ገጽ እንዳታዩ ሸፍኝ። ይኸው ገድለ ተክለ ሃይማኖት ነውር ነው። እኔ ከዚች ትልቅ ቤተክርስቲያን እንዲህ አይነት ነገር አንድ እኮ አይደለም ወንድሞች እናቶቼ። አንዳንዱ ምድራችን ላይ ሌላ እሳት አንጨምርም ብለን በሚል ነው የተጻፈው። ነውር ነው ብራዘር፣ ነውር ነው። የትግሬን ህዝብ እንደዚህ ብለህ መናገር፣ ጎንደሬ ብለህ እንደዚህ መናገር፣ ጎንደሬ ተብሎ ተጽፏል። የጎጃም ህዝብ ብለህ፣ የኦሮሞ ህዝብ ብለህ፣ ጋላ ብለህ፣ ሻንቅላ ብለህ፣ ወላይታ ብለህ ምናምን ነገር አይቻልም። ሰው በእግዚአብሔር መልክና አምሳል ነው የተፈጠረው። ማን ገደለ? ልጆቿን ሰምቶ ማረን። እዛው ቤት ውስጥ ኦርቶዶክስ ውስጥ እያለንስና እናንተ እንትናችሁን ሳጠርጉ አሉን። ኧረ እንዲህ አይነት እኮ ነውራል። ይሄ ለአንቺ እኮ የሚመጥን አይደለም። ኦርቶዶክስ
ማናችሁ እናንተ ትናንትና ተወልዳችሁ እንትናችሁን ሳጠርጓል። ይሄው እንትን መጥረግና አለመጥረግ ነው እንዴ ብራዘር? 3 ልጆች አሉ። 3 ልጆቼን ጠርጌ የማሳድግ ወንድም ነኝ። ስለ መጥረግና ስለ አለመጥረግ ነው እንዴ ወንድሞች እናቶች? እኔ የሊቃውንት ጉባኤ የተባሉትን አይ ቲንክ ዝክረ ኒቂያ ነው የሚሰበሰቡት። በእርግጥ የ1700 ዓመት የኒቂያን ጉባኤ ፕሮግራምን ነው የሚያደርጉት፣ እሱ ነው የሚዘክሩት። ኦኬ። በዛ ላይ ግን ጥንተ አብሶ ነገረ ማርያምን ያነሳሉ። ገድላት፣ ድርሳናት እና ታምራት እነዚህ መጽሐፍቶች እንደሚነሱ 100% መረጃው አለኝ። ከቤተ ክህነትም ሰዎች ስላሉ 100% ይቀርባል፣ ወደ ጉባኤ ወደ ሊቃውንቱ ይቀርባል። ኦኬ። በባለፈው አባ ማነቸው ብፁዕ አቡነ አብርሃም አውጥተን ስናሳይ እኔንና ትዝታውን ዮናታንን ስንወረፍ የነበረበት ጉባኤ ማለት ነው፣ የጳጳሳቱ ጉባኤ ላይ ያኔ የሊቃውንት ጉባኤ ስራው ምንድን ነው? ሊያርመው ይገባል ብለው ተናገሩ። ጥሩ ነው። እና የዛሬ 3 ዓመት ላይ 2014 ይሄኛው አዲሱ ታምረ ማርያም ወጣ። ለ6ኛ ጊዜ ነው የታተመው። ይሄ ነው አሁን እንግዲህ የመጨረሻው አዲሱ የሚባለው ታምረ ማርያም ማለት ነው። የአማርኛው ጋር ያለውን ቀየሩትና በስሟ በደሟ የሚለውን ደሟ የሚለውን ደሙ አሉትና ግዕዙ ላይ ግን ተዉት። ግዕዙ ላይ ደሟ ይላል፣ አማርኛው ላይ ደሙ ይላል። አሁን ይሄ ማረም ነው። እሺ በእንተ ኪዳነ ምሕረት በእንተ ኪዳነ ምሕረት ኦኬ በእንተ ዘነሳ ኪዳነ ምሕረት ገጽ 181 ነበረ። ፈቃደኛ ነው ወይስ ትችላለህ? ትችላለህ። ልጠይቅ አሁን አችን ላሳይና ትችላለህ። ገጽ 181 ኦኬ። ከዛ ያሳያ ዘንድ መጡ። ኦኬ ያው እዚህ ጋር ግማሹን ትተውታል፣ ግማሹን ዘለውታል። ስለዚህም ነገር ይላል። ስለዚህም ነገር የእመቤታችን የእናታችን የማርያም አገልጋዮች ለመሆን ፈጽመን እንሽቀዳደም ብዬ እነግራችኋለሁ ካለ በኋላ ይህችው እመቤታችን ናት ከንጉስ ከልጇ ጎን በፈሰሰ ደም አሉ። ከንጉስ ከልጇ ጎን በፈሰሰ ደም በዚህኛው ታምር ላይ በ1985 የታተመው ላይ ደሟ ነው የሚለው፣ በዚህኛው ላይ ማለት ነው። በዚህ ደሟ ነው የሚለው፣ እዚህኛው አሁን ደም ብሎ የሚለውን አሉ። ከዛ እኛንም ንጹሐን አድርጋ እንደ ስሟ እዚህኛው ላይ ደሟም ስሟም ነው የሚለው። አይ ቲንክ ለወንድማችን ጥያቄ ስለቸኮልኩ እንጂ ታምር 16 ማነው? ታምር 12 ሶሪ፣ በእንተ ኪዳነ ምሕረት ማለት ነው። የካቲት 16 ኦኬ ይኸው ይታያችሁ። ይኸውም ይህችው እመቤታችን ናት ከንጉሥ ከልጇ ጎን በፈሰሰ ደሟ እኛን ንጹሐን አድርጋ እንደ ስሟ። ትርጓሜ ወደ ልጇ ባሮች አንድነት መርታ በእውነት ታደርሰን ይላል። ይህንን አሁን አረምን ብለው ይህችውም እመቤታችን ናት ከንጉሥ ከልጇ ጎን በፈሰሰ ደም አሉ። ጥሩ ነው። አሁን ደሟ የሚለውን አወጡት ማለት ነው። የእሱ አደረጉ ባለቤትነቱን። ከዛ ግን እኛን ንጹሐን አድርጋ እንደ ስሟ አሉ። ኦኬ አሁን ግዕዙ ላይ የሚል ወይእቲ ማርያም በአማን በከመ ትርጓሜ ስማ ተማሃረን፣ በስሟ እንደ ስሟ ተማረን። ኦኬ ሀበ ፍጻሜ አበዊነ አግብርተ ወልዳ እንዘ ትረሴነ ንጹሐነ በደመ ብለው አሉት። በዚህኛው ላይ እንግዲህ ታምረ ማርያም ብዙ ስላለኝ ማለት ነው ወንድሞች እናቶች፣ ይሄም ትልቁ ነው፣ ይሄም ትልቁ ነው፣ ይሄም ትልቁ ነው።
ይህም ትልቁ ነው። ሊቀ ሊቃውንት ስምዓ ናቸው ሲናገሩ፣ ስምዓ ከሆነ ሲናገሩ 7 አይነት ታምረ ማርያም አለን አሉ። 7 አይነት ታምረ ማርያም፣ ስለ ማርያም ለመጻፍ 7 የተለያየ እኮ ብሎ ቢሉ እኔም አሁን እዚህ ጋር ትልልቁ አለኝ። እንግዲህ ቤተክርስቲያኒቱ ትልልቅ የሚባለው አንቱ የሚባለውን ያመጣት 4 አለኝ ማለት ነው። እጄ ላይ እንኳን ትልልቁ። ኦኬ 7ቱም ታምረ ማርያም አንድ አይነት ነገር የማያወራ ከሆነ ልክ ሊቃውንቱ ዲያቆን ሕዝቅያስ ተጠይቆ 21 ሊቃውንት ስለ ነገረ ማርያም ጥንተ አብሶ ተጠይቆ 21 አይነት ነገር ነገሩኝ ብሎ እንዳለው ማለት ነውና እኔ የተለያየ ነገር ይነገር፣ ግን በተለይ ብሔር ተኮር ነገር የተጻፈውን ወንድሞች እናቶች ብዙዎች ሲሰድቡኝ፣ ብዙዎች ሲረግሙኝ፣ ብዙዎች ሲንጫጩ ነበር። ኦኬ አሁንም እነሱ ስለቀሰቀሱት ይላል አይልም ብሎ የሚለውን የለም ብሎ ዘማርያም ዘለቀ ስለዋሸ የለም ብሎ ድል በድል ስለዋሸ ነው። የጎጃም ሰዎች እንደዚህ ብሎ የሚል የለም አሉ። ስም ጠቅሶ ነው የጻፈው። የጎጃም ሰዎች አልምርልህም ነው ያለው። እስከ ምጽአት ድረስ እኔ አይደለሁም ያልኩት፣ እስከ ምጽአት ድረስ ማነው ጋዲሳ ነው ያለው። ከየት እንዳመጣ አለቅ። እኔ ግን መጽሐፉን ስላለ አንብቤላችኋለሁ ባለፈው ማለት ነው። መጽሐፉ እንደዚህ ካሜራ ከፍቼ ነው እኔ አሁን ለብቻ አይደለም ማነበው፣ ካሜራ ከፍቼ አብረን ነው የምናነበው። እና ህዝብን እንደዚህ ብሎ መጥራት እኔ አባቶች የሏትም ቤተክርስቲያን ብያለልም፣ ሊቃውንት የሏትም ብያለልም። ህሊና አለኝ። ቤተክርስቲያኒቱን በሚገባ አውቃታለሁ። የኢትዮጵያ ኦርቶዶክስ ቤተክርስቲያንን አንቱ የተባሉ በጣም የተመሰገኑ እግዚአብሔርን የሚፈሩ ህዝብም አለ፣ አገልጋዮችም አሏት። ዝም ብሎ የሚሯሯጠውን ሰው ብቻ አይደለም የምናየው። እና እንዴት የሁሉ ሊቃውንት አለበት በተባለ እንዲህ አይነት ነገሮችና ከዚህ የከፋ ከዚህ የባሰ የሰውን ሃይማኖት እያጠለሹ መጽሐፍ፣ የሰውን ግለሰብ ብሔርን ጠቅሶ እንደዚህ መጽሐፍ አግባብ አይደለም። የእውነት አግባብ አይደለም። የሸዋ ሰው ያለ አቡነ ተክለ ሃይማኖት የመዳን ተስፋ የለውም ብሎ ሲል በማርያም እድናለሁ ብሎ የሚል ሲሯሯጥ የሚል ኦርቶዶክሳዊ ሁሉ ገደል ገባ ማለት ነው። ምክንያቱስ በማርያም መዳንን አያገኝም። የሸዋ ሰው ማን ነው የሚናገረው? ገድለ ተክለ ሃይማኖት። የሸዋ ሰው ያለ አቡነ ተክለ ሃይማኖት የመዳን ተስፋ የላቸውም። 4 ነጥብ ይላል። በአርሴማ ስድናለሁ ብሎ የሚለው፣ በእመቤቴ ስድናለሁ ብሎ የሚለው፣ በክርስቶስ ስድናለሁ ብሎ የሚለው ሌላ የመዳን ተስፋ የለውም ብሎ እኮ ዘግቶታል፣ አጥሮታል እኮ። እኔ አሁን ስለዚህ ነው በአንደኛው ላይ አይልም ብለው እንዳይሉ 2 መጽሐፍ ነው እያስመጣ ያለሁት። አሁን በትንሣኤ ዘጉባኤ ማተሚያ ቤት የታተመው ነው። ይህም በገዳሙ የታተመ ነው። ይታያቸው ወንድሞች እናቶች፣ ደብል ነው የማመጣው። አሁን ሳመጣ ደብል የአባ ዮሐንስ ወጨጌ የሚባለውን ወጨጌ ዮሐንስ የተባለው ማለት ነው። ጉድ ትሰማላችሁ እዚህ መጽሐፍት ውስጥ ያለውን። አንድ ያው በዚህ በህንፃ አሰሪው ኮሚቴ የታተመ ዲያቆን ዮሐንስ አስመላሽ መንገሻ የሚባል ይኸው ስልክ ቁጥር እስክሪንሾት አድርገው መደወል ነው። ይኸው ደግሞ በቅዱስ ዘጉንዶ ተክለ ሃይማኖት ገዳሙ የታተመው ሁለቱም የቤተክርስቲያኒቱ ነው። ይኸው አድራሻ ስለ አንድ ጻድቅ ብለው ስላሉት ሰውዬ የሚናገሩት ወንድሞቼ እናቶቼ፣ ይሄ በፍልስጤም ነው የተወለደ ይልሃል፣ ይሄኛው በኢየሩሳሌም ነው የተወለደ ይልሃል። ሌላውን ታሪክ አልነካውም። ስጨርሰው ግማሽ ደረጃ ደርሻለን። በአንዴ ነው። ምናልባት ኔክስት ዊክ ላይ እናየዋለን። ሌሎቹስ ህልቆ መሳፍርት የሌላቸው መጽሐፍቶች ወንድሞቼ እናቶች፣ ጊዜ ከማጣት የተነሳ የስጋም ድካም ስላለብኝ እንጂ በቀን 24 ሰዓት ብቀመጥና ህዝቤ ይህንን ሐሰት አውቆ የሚያሳርመውን ወይ ቢያሳርም ወደ መጽሐፍ ቅዱስ መምጣት ያለበት ወደ መጽሐፍ ቅዱስ ቢመጣ ከዘላለም ጥፋት የሚድንበት ማለት ነው። የታሪክ ፍሰት፣ የታሪክ ጥሰት ቅዱስ ጳውሎስን በደማስቆ የተገለጠችለት ማርያም ናት ብሎ ቀደም ያነበብኩላችሁ ማለት ነው። ኢዮብ ዘሚካኤል ይህንን ስንናገር ሰምቶ እኔ አልቀበለውም ማለት። እኛ ስናነበው ሲሰድቡን ነበረ፣ ግን ይስደቡን፣ ችግር የለውም። ኦኬ። የጌታችን እናት ቅድስት ድንግል ማርያም ጳውሎስ በደማስቆ በተጠራ ሰዓት እሷ በህይወት ነበረች በምድር። ታሪኩ ግን የሚናገር ነው። ማርያም ሞታ ወደ ሰማይ ሄዳ በሰማይ ሳለች ነው ክርስቶስን አምጣልኝ ብላ ያለችው ይላል። አይገናኝም ታሪኩ። ልክ አክሊለ ያኔ የዮሐንስ አፈወርቅና የንስጥሮስን ታሪክ የነበሩበት ዘመን ይለያያል ብሎ እንዳለው ልክ እንደዛ ማለት ነው የሚለያየው። የታሪክም ተፋልሶ አለው። በደማስቆም ደግሞ የተገለጠለት ክርስቶስ ኢየሱስ እንጂ ማርያም አይደለችም። የጌታችን እናት በዚህ ትከብራለች? አትከብርም። እና እንዲህ አይነት ነገር በጥንቃቄ ጠይቋቸው፣ አባቶቻችሁን ብላችሁ ምትሏቸው።
የኔ ዓላማ የተጻፈውን ማንበብ ነው። ካሜራ እያሳየው አላየውን ምናምን ብሎ እንዳይል እኔ ጋር ገጽ ምዕራፍ ገጽ ቁጥር ግዕዝ አማርኛ እያነበበ ካሜራ ከፍቶ ብቻውን የማያነብ ኤርሚያስ አበበ ብቻ ነው ከፍቼ ይኸው አንብቡ እያልኩ ማለት ነው። አብረን የምናነበው መጠየቅ የእናንተ ነው። የአንተ ትርጓሜ አትበሉኝ። እኔ ምን ብዬ ነው ተረጉመው? ግዕዙን ወደ አማርኛ ተርጉመውታል። ይሄ ነው ብዬ የምላችሁ። ቴንኪው። እሺ ወንድማችን መጠየቅ ትችላለን። ኦኬ፣ ልጠይቅህ የፈለግኩት ምንድን ነው፣ ለምሳሌ ቋንቋዎች፣ ቦታዎች ይቀያየራሉ ማለት ያው ትውልዱ ስፔሻሊ በተለይ ከ1960ዎቹ ወደዚህ ያለው ትውልድ ስለደነዘዘ እንደ ጠያቂ ትውልድ ስላልሆነ በአሁኑ ሰዓት ያለው ህፃናት ስለበለጡት ነው እንጂ አሜን አሜን ተብሎ መቀበል ያለበት ነገር አይደለም ሁሉንም። ምክንያቱም አሁን ለምሳሌ አንተ ዳሞት፣ ጎጃም ምናምን አልከው። አሁን ኢህአዲግ ሳይገባ ኢህአዲግ ከመግባቱ በፊት ቤንሻንጉል የሚባል ክልል እናቅ ነበር? ቤንሻንጉል የሚባል ብሔር እናቅ ነበር? አናቅም። አሁን ለምሳሌ አዲስ አበባ ውስጥ የሚጠሩ ቦታዎች ኮዬ ፈጬ፣ ገለመሌ፣ ቱሉ ዲምቱ፣ ገለመሌ ይባል እናቅ ነበር? ቦታ አይደለም። ስለዚህ ከጊዜያቶች ጋር የሚቀያየሩ ቦታዎች፣ የሚቀያየሩ ስሞች፣ የሚቀያየሩ የብሔርም የምንም ስሞች አሉ። ስለዚህ የዛን ጊዜ የተጻፈ ነገር አሁን ልክ የአሁኑ የዛን ቤት ጊዜ ብሔር እንደዚህ ነው ብሎ ማለት ተገቢ አይደለም። የዛን ጊዜ የተጻፈው ራሱ ገድልና አንተን በትዕግስት እስካሁን ያዳመጥኩ ነው። ምንድን ነው አንተን ኢንተራፕት ላለማድረግ። ምክንያቱም የዛን ጊዜ የተጻፈው ገድል ትርጓሜ ይኖረዋል። የገድሉ ባለቤቶች የቤተክርስቲያን ሊቃውንት አንተ እንደምተረጉመው ዓለማዊ ትርጉም አይደለም የሚተረጉሙት። እንዲህ የአራዳ ቋንቋ እንኳን እኛ እንኳን በተወለድንበት እንኳን ከተማ የአራዳ ቋንቋ እንኳን የዛሬ በ90 ዓመተ ምህረት የተነገረ የአራዳ ቋንቋ አሁን አይደለም። የአሁኑ የአራዳ ቋንቋ ሌላ ነው። በ90 የነበረው የአራዳ ቋንቋ ይሄ እንኳን ተራ እንኳን ምሳሌ እንኳን ብንጠቀም ማለት ነው። ስለዚህ እያንዳንዱ ነገር በዓለማዊ ነገር መፍታት ልክ አይደለም። ምክንያቱም እያንዳንዱ ነገር የተለያየ ፍቻ አለው። ሊቃውንቶች የሚፈቱበት መንገድ አለ። እኛ እንደምንፈታው አሁን ለምሳሌ እሳት ምናምን ላልከው ያ ከእሳት ምናምን ሌላ ጅብ ምናምን ላልከው ያ ሌላ ፍቺ ይኖረዋል። እኛ በምንወስደው ዓለማዊ ፍቺ ሁሉ ነገር መፈታት የለበትም። አንተ ገድል ምናምን ሌሎቹንም ሁሉንም አውቃለሁ መረመራለሁ ትላለህ። መርምረው እሺ፣ ግን እንዴት አንተ ራስህ ትፈታለህ? የሚፈታው አለው እኮ ባለቤት ይፈታዋል። እኔ አልፈታውም። የተተረጎመውን ያነበብኩትኝ። አሁን ጅብ ብሎ ማለት ፍቺ ያለው ብለህ ካልከኝ እኔ አልፈታውም። እኔ ጅብ የማውቀው ጅብ 4 እግር ያለው እንስሳ ማለት ነው። እንቁራሪት ነው። ዝንጀሮ ነው። እኔ ገጠር ስላደኩ አይደለም በወቅቱ ያለውና አሁን አንድ ነው ወይ እኮ ነው የምልህ። ኦኬ፣ የቦታውን ብለህ ላልከው ኦኬ፣ የጎጃም ህዝብ የጎጃም ማነው ዳሞት የሚባለው ቦታ አስቀድሞ ምን ይባል እንደነበረ አንተ የምታውቀው ከሆነ ትነግረኛለህ። ለምሳሌ ግን አሁን እንደምሳሌ አድርገህ ያነሳው ቤኒሻንጉል የሚባል አላውቅም አልክ። አንተ አላወቅም ማለት ግን ወይ እኔ አላወቅኩም ማለት ግን ህዝቡና አገሩ በዛ ቦታ አይጠራም ማለት አይደለም። ይታወቃል። ማንም አያውቅም። አንተን የማታውቀው ማንም አያውቅም ብለህ አትጠራው። አንተን የማታውቀው ወይ እኔ የማላውቀው እኔ እናንተ የማናውቀው ስንት የኢትዮጵያ ቦታዎች እኮ አሉ። አሁን አንተ የተወለድክበትን አካባቢ ንገረኝ ብዬ ብልህ ብትነግረኝ ያንን አካባቢ ዝም ብዬ በስማ በለው ካልሆነ በስተቀር ላላውቀው እችላለሁ። ሰሜን ሸዋ ውስጥ አሁን ስንት ቦታ የማይታወቃለ። በጎንደር ውስጥ ላይ እናታች አርማጭሆ አለ፣ በደብረ ታቦር አካባቢ አለ፣ ሰሜን ጎንደር አለ፣ ወደ ቋራ አለ፣ ስንት ቦታ አለ የማይታወቅ የገጠር ቀበሌና አካባቢ ማለት ነው። ጎጃም ውስጥ ብትሄድ ትግራይ ውስጥ ብትገባ እንደዚሁ፣ አርሲ ውስጥ ምትመጣ እንደዚሁ፣ የትኛውን ቦታ ላይ ብትመጣ ስንት ቦታ አለ ወንድምዬ የማይታወቅ ማለት ነው። ለምሳሌ አሁን ኮየፈጬ የሚባል አናቅም አልክ። ኮየፈጬ እኔ እናንተንን የማናቀው እንጂ ኮየፈጬ አሁን አይደለም ስም የተሰጠው። ከድሮም ጀምሮ በኦሮሚያ ክልል ውስጥ የነበረ ቦታ ስለሆነ የአዲስ አበባ ክልል እየሰፋ ሲሄድ ያንን ኮየፈጬ የሚባለውን ቦታ ሁሉ ጭምር ስለያዘው ነው በዛው በቀድሞ የጠራበት የነበረው ቦታ ኮየፈጬ የተባለው ማለት ነው እንጂ እኮ አናቀውም። በአዲስ አበባ ዙሪያ ያሉ የኦሮሚያ ክልል ስለሆኑ የኦሮሚያ መሬት ስለሆነ ኦሮሞዎች ቦታውን በሚጠሩበት በዛ ቦታ ነው የሚጠራው። አሁን ግን ወደ አዲስ አበባ ወደ አዲስ አበባ አፈታት ራሱ አንተ በምትፈታው መጠን አሁን ለምሳሌ በድሮ ጊዜ አሁን ለምሳሌ ጎጃም ላይ የሚነገረው አማርኛና ሌላ አካባቢ የሚነገረው አማርኛ አንድ አይደለም። አማርኛው አንድ ነው አንድ አይደለም ብሎ የሚለው የሚያለያያቸው ቃላቶች አሉ። እኔ ጎጃም ተምሬም ስለማቅ እዛ አካባቢ ላይ የሚጠቀሟቸው አማርኛዎች፣ ጎንደርም ላይ የሚጠቀሟቸው አማርኛዎች
ሸዋም ላይ የሚጠቀሟቸው አማርኛዎች በአንዳንድ ቦታ ላይ እንደየአካባቢያቸው ዘያቸው ይለያያል ማለት ነው። አክሰንታቸው ይለያያል። አክሰንት ተለያየ ማለት ወይ ደግሞ ቃላቶች አንዳንድ ቃላቶች የተለያዩ ማለት ግን አንድ ጎጃሜና ጎንደሬ ወይ ደግሞ የሸዋ ሰው እና የአርሲ ሰው በአማርኛ ቢያወሩ አይግባቡም ማለት ግን አይደለም። የሚለያዩባቸው አንዳንድ ቃላቶች አሉ። አንዳንድ ቃላቶች ማለት ነው። አሁን ጅብ ብሎ የሚለው ግን የትኛውም ቦታ ላይ ጅብ ነው። አሁን ለምሳሌ በታሪክ ራሱ ስናይ በፊት ጎጃም ቢዛሞ የሚባል ስም እንደነበረ ሁሉ ይታወቃል። አለው የተለያየ እንትኖች አሉት። እዛ አካባቢ ደግሞ በዛን ጊዜ የነበረውን ነገር የጎጃም ህዝብ ምናምን ያልሆነ በዛን ጊዜ የነበሩ ሰዎች የጣዖት አምልኮ የምናምን የሚፈጽሙ ስለነበሩ በዛ ምክንያት የተባለና አንዳንድ ነገሮች ስለሆነ የዛ የሰጣቸው እንትን ነው እንጂ ከዛ በኋላ ቀጥሎ ያለውን በሙሉ ጎጃም ህዝብ ወይ ዳሞት የሚባለው ህዝብ በሙሉ የተሰጠ ነገር አይደለም። ይዛ በወቅቱ ለነበሩት ሰዎች በወቅቱ ለነበሩ ጊዜ ላይ ያን እምነት ለሚያራምዱ ሰዎች የተባለ ነገር ሊሆን ይችላል እንጂ ያ ነገር ኮንቲኒየስሊ ቀጥሎ እዛ ለጎጃም ህዝብ ለምን ህዝብ የሚባል አይደለም። እንደምን አሁን እንደምትለው ብሔረሰብ በዚያ ዘመን ለነበሩት ሰዎች ከተጻፈ ኦኬ። አሁን በእኛ ባለንበት ዘመን አሁን ይሄ እንግዲህ በስንት ዓመተ ምህረት ነው የታተመው? እዚህ ላይ ያለው ማለት ነው። አይ ቲንክ ማተሙ ከጻፉ ይገድሉ ማለት ነው 2004 ማለት ነው። አዎ ይሄ 2004 ማን 2014 የዛሬ 3 ዓመት ማለት ነው። ስለዚህ አሁን የሊቃውንቱ መቀመጥ ኦኬ ያ የዳሞት ሰዎች ብሎ ያለው በዚያ ዘመን ለነበሩት ለጎጃም ሰዎች ጎጃም ውስጥ ላለው ዳሞት ለተባለው አውራጃ እዛ አካባቢ ላይ ለነበሩ ሰዎች ከሆነ የተጻፈው ኦኬ። አሁን ምድሪቱ ትኩሳት ላይ ባለችበት ጊዜ ባይሆንም እንኳን በቃ በዚያ ዘመን ለነበሩ ሰዎች ከተጻፈ አሁን 2014 ላይ ለምን ይጻፋል? ያን ክፍል ለምን አያርሙትም? ለምን አያስወጡትም? የሊቃውንቱ ስራ ምንድን ነው? ይህንን ስራ ካልሰሩ ምንድን ነው የሚያደርጉት? የሊቃውንት ጉባኤ የተባለው ቅዱሳት መጽሐፍት ናቸው ብለው ካመኑ ከመውጣታቸው በፊት ለምንድነው ሳንሱር የማይደረጉት ወይ ደግሞ ኤዲት የማይደረጉት የማይታዩት? በቋንቋ ሊቃውንት የማይታዩት ግዕዙም ባለፈው እኮ ተናግረዋል ራሱ በየቦታው የገድል መጽሐፍቶችን ራሱ ትክክለኛ ኦርቶዶክስ ያላሳተመችውን የገድል መጽሐፍ ሁሉ ይጽፏሉ በክፋት በተለያየ ነገሮች እያስገቡ ራሱ እውነቱ ልንገር ብራዘር፣ ይህንንም ነገር አትቀበላቸው። ለምን እንደሆነ ልንገር በጥሩ ምሳሌ ይኸውልህ። እኔ እናንተ እንጥመን ብለን ካልን እንጠማለን። አሁን ይሄ የሰጠኸኝን መረጃ አሁን ያሉትን እነሱ እንደ ምክንያት ያቀረቡትን ውሃ እንደማያነሳ ልንገርህ። እውነተኛ ሆነን እኔ እናንተ እንመዝን ብለን ካል አንደኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የገንዘብ ችግር አለባት? የለባትም። ህዝቧ ብዙ ስለሆነ ያው ከውጭ የምታገኘው ፈንድ ባይኖርም እንኳን ከህዝቧ ግን የምታገኘው ገንዘብ አለ። አንድ ሁለተኛ የሊቃውንት ችግር አለባት? የለባትም። መጽሐፍ ቅዱስ እንኳን ቢጠፋ መልሰው ሊጽፉ የሚችሉ ሰዎች ያሉባት ቤተክርስቲያን ናት። ኦኬ። የቋንቋ ችግር አለባት? የለባትም። ግዕዝ፣ አማርኛ፣ ዕብራይስጥ፣ ግሪክን የሚያውቁ በጣም አመስጥረው የሚያውቁ ሰዎች አሉ። ኦኬ። ታዲያ ሁሉ ቀን ምንድን ነው እያሰበው? የህግ ክፍል አሏት አይደል ወይ? ሰዎች አሏት የህግ ክፍል የሚያውቁ ማለት ነው። ህግን የሚያውቁ የህግ ባለሙያዎች የሆኑ ሰዎች አሉ። ብራዘር ገድለ አቡነ ተክለ ሃይማኖት ብሎ መልካ ተክለ ሃይማኖት ብሎ ዓመተ ምሕረት ጠቅሶ የገዳሙን የደብረ ሊባኖስን እንደዚህ አስቀምጦ የአሳታሚ ደብረ ሊባኖስ አቡነ ተክለ ሃይማኖት አንድነት ገዳም ብሎ እንደዚህ ጽፎ በአንዳንድ ቦታዎች ላይ የፓትርያርኩን ሁሉ ፎቶ አስቀምጠው ጽፈው አይ ሰዎች ናቸው ያስገቡብን ብሎ የሚለው ነገር ለእኔ በፍጹም የማይዋጥልኝ ነው። ለምን በለኝ። ስንት ህዝብ ነው ያለው በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ? ህዝቡን የህዝቡን ብዛት ስንት ሊቃውንት ነው ያለው? ስንት አገልጋይ ነው ያለው? ስንት ሊቃነ ጳጳሳት ነው ያሉት? ስንት ቀሳውስት ነው ያሉት? ስንት ዲያቆናት ነው ያሉት? ስንት የአብነት ትምህርት ቤት መምህራን ተማሪዎችም ጭምር ነው ያሉት? የብፁዓን ሊቃነ ጳጳሳት ስራቸው ምንድን ነው? የሊቃውንት ጉባኤው ስራው ምንድን ነው? ጠቅላይ ቤተ ክህነት ስራው ምንድን ነው? እነዚህ መጽሐፍቶች ሲታተሙ በገዳሙ ፍቃድ ሲታተም የአህጉረ ስብከቱ ሊቀ ጳጳስ ስራው ምንድን ነው? ምንድነው ስራቸው? አባቶች የተባሉት በአህጉረ ስብከታቸው የሚጻፉ መጽሐፍቶች ከመታተማቸው በፊት ፍቃድ ይሰጥ የለ ወይ? ለምሳሌ ኦኬ አንዴ ጠብቁኝ። ለምሳሌ አሁን ይሄ
ድርሳነ መድኃኔዓለም ወገድለ መብሐ ጽዮን ከመጻፉ በፊት የዋልድቢት ቅድስት ማርያም አንድነት ገዳምን ያሳተመው ኦኬ። ከመታተሙ በፊት የፓትርያርኩ ፍቃድ ተጠይቋል። ከዛስ የአህጉረ ስብከቱ ሊቀ ጳጳስ የቅዱስ ሲኖዶስ አባል የሆኑት ብፁዕ ወቅዱስ አቡነ ቄርሎስ አቡነ ቄርሎስ የሰሜን ወሎ ቅዱስ ላሊበላና የዋግ ኽምራ አህጉረ ስብከት ሊቀ ጳጳስ በሳቸው ፍቃድ የታተሙ እሳቸው ሁሉ አይተው እሳቸው ሁሉ ያውቁታል። ተርጓሚ አባ ጽጌ ሥላሴ መዝገቡ ናቸው። ያሳታሚው የዋልድቢት አንድነት ገዳም መነኮሳት ናቸው። የቅድስተ ማርያም ገዳም መነኮሳት ናቸው ያሳተሙት። አሁን እዚህ መጽሐፍት ውስጥ ላለ ነገር ጴንጤን ተጠያቂ እስላምን ተጠያቂ ማድረግ በጣም ሞኝነት ነው ወንድሞች፣ ሞኝነት ነው። እኔ እኮ ሌላው ይጠየቃል አላልኩኝም። አሁን ለምሳሌ የሚታተሙ ትክክለኛ ኦርቶዶክስ የምታሳትመው ከሆነ የኦርቶዶክስ ቤተክርስቲያን የራሷ እንትን አላት አይደለም? የተዋህዶ ቤተክርስቲያን ምናምን የሚል ማህተም አለው አይደለ? ልክ ነው። አንዳንዱ ላይ ማህተም አለው፣ አንዳንዱ ላይ ማህተም የለውም። ሁለተኛ ደረጃ ደግሞ እሺ እሱን እንኳን እንትወው፣ እሺ ማንም ይጻፈው ቢባል እንኳን በፍቺ ደረጃ ግን እኛ እንደምንፈታው ዓለማዊ ፍቺ አይፈታም። ብዙዎቹ ጊዜ አንተ በራስ ትፈታለህ አይደል? ለምን ትፈታለህ? እንደዛ ፈትቼም አላውቅም ብራዘር። ስታነባ ያለው እኮ ለምን ብሌም ታደርገኛለህ? እኔ በራሴ ፈትቼ አላውቅም። ምኑን እፈተዋለሁ? ኦልሬዲ በግዕዝና በአማርኛ ተጽፎ ፊት ለፊት እያነበብኩ ማለት ያለብህ አንተ ቀጥታ ነው እያነበብክ ያለው ለህዝብ እያስነበብክብን ያለው ብለህ ካልከኝ ኦኬ፣ እሱ እንደ ጥፋት ከሆነ ኖ ቀጥታ። አሁን ለምሳሌ ልንገርህ፣ ምንም እኮ ሚስጥር ነገር እኮ የለውም አነባበቡ ላይ። አንተ ቀጥታ እያነበብከው ነው እኮ ኦልሬዲ። ግን ቀጥታ የሚነበቡ ንግግር ራሱ ገድል ምናምን የሚባለው ራሱ ሚስጥራት አለው። ዝም ብሎ ብቻ እንደወረደ እንደምትፈታው የአንድምታ ትርጓሜ የለውም ብራዘር። የአንድምታ ትርጓሜ ብለህ የምትል አይነት ከሆነ የአንድምታ ትርጓሜ የለውም። ገድላት አይተረጎሙም፣ ታምራት አይተረጎሙም። እሺ የአንድምታ ትርጓሜ ሚስጥር የሚባል ነገር የለውም። ሚስጥር ያለው ብለህ የምትለው ለምሳሌ በአብነት ትምህርት ቤት የሚተረጎሙ የትርጓሜ መጽሐፍት ትርጓሜ የሚያስፈልጋቸው ብሉይና አዲስ ኪዳን፣ እንደዚሁም ደግሞ መጽሐፈ ሊቃውንት ወይ ደግሞ መጽሐፈ መነኮሳት የሚባሉት የጉባኤ ትምህርት ቤት ወይ ደግሞ ጉባኤያት፣ አራቱ ጉባኤያት ተብለው የሚባሉት ማለት ነው። በእነሱ ወይ ደግሞ አሁን የውዳሴ ማርያም የአንድምታ ትርጓሜ አለው። ውዳሴ ማርያም ቅዳሴ አንድምታ አለው። እንደዚህ አንድምታ ትርጓሜ ያላቸው አሉ። ከዛ ውጭ ገድልና ድርሳናት ግን የአንድምታ ትርጓሜ የለው። ምንም ከእኔና ከአንተ የተለየ ሚስጥር ብለህ የምትለው የቃላት ካልሆነ በስተቀር አንብበህ የምትረዳው ነው። ታምር እኮ ነው ብሎ የሚለው ታምር ነው። ለምሳሌ አንድ ነገር ልንገርህ። አሁን ለምሳሌ አንተ ብዙ ገድላት ምናምን ስትል አይሃለሁ፣ ምናምን እንደዚህ ስትተች ምናምን አይሃለሁ። ለምሳሌ አሁን መተቸትህ ባልከፋ ኦኬ፣ ምንም ችግር የለውም። ኦርቶዶክስ ልታፍርበት የምትችለው ምንም ነገር የለም። ግን ለምሳሌ አንተ እንደዚህ አይነት ነገር ሙሉ ለሙሉ እነዚህ መጽሐፍቶች አሉ ይሄ ነው ስህተቱ ይሄ ነው የምትል ከሆነ የኦርቶዶክስ ብዙ የሚያውቁ ሊቃውንቶች አሉ አይደለ? እስቲ እናንተ እነሱ ቁጭ አድርገህ እስቲ ይሄ ነገር ይሄ ነው ልክ አሁን ለምሳሌ ለእኔ እንደምትለኝ ማለት ነው። አሁን እየነገርከኝ እንዳለው ይሄ ነገር ይሄ ነው በእናንተ በዚህ ዓመተ ምህረት ይሄ ነገር ስታሳትሙ ይሄ ነገር ለምን አልወጣችሁትም ለምን የሚለውን ነገር ለምን አትነጋገርም? አሁን እዚህ ላይ የተሰበሰበው 800 ምናምን ምን ያውቃል? አንተ ብትነግረውን አሜን ብሎ ከመውጣት እኔን ጥሪ ካደረግኩኝ ስንት ዓመት አለፈ። ግን ማመቶ በዛውም እኮ ለመነጋገር ማመቶ ማን የመጣው እኔ ራሱ ቤታቸውን አንኳኩቼ ሲሄድ ማናቸውም አላናገርም ነው ያሉት። በዚህ ጉዳይ ላይ አክሊለን ጠይቄዋለሁ፣ አላናገርም ነው ያለው። ገድላት እንደውም ኤርሚያስ ገድላት ድርሳናት ብሎ ሲል ስክሮል እያደረጋችሁ ለፉ ነው ብሎ የመከራቸው። ካህናቱ ኤርሚያስ ቤት እንዳትገቡ ብለው ነው ያወገዙት። ህዝቡ ማለት ነው ዞረው ብለው ማለት ነው። አቤት ወደ ገድሉ ንድ ሰላም ኤርሚ እንዴት ነህ? ደብተራው እንዴት ነህ? ሰላም በድምፅ አወቅኩ አይደል? ወይስ ስማርት እኮ ነህ። ግን አንተ ራሱ ደብተራው ራሱ ምስክር ነህ። ስንት ጊዜ ነው እውነት ለመናገር እኔ ማናቸው ከመዝሙረ ያሬድ ጋር ራሱ የተዋወቁት ኦርቶዶክስ ነው። ደብተራው ማለት ኦርቶዶክስ ነው። አዎ በጣም እስኪ ወደ ገድሉን እሱ ጋር ተነጋገር። ምክንያቱም እኔ ምንም ደብተራው እንግዲህ ብዙ ነገር ሊያውቅ ይችላል። እንኳን የከተማ ልጅ ምንም የማውቀው ነገር የለም። አድቫይስ ለማድረግ ያክል ነው የገባሁት። ደብተራው እንግዲህ አንተ ያው ህይወት ያሳለፍከው ነው ከነስሙ ያስታውቃል። እዛው ተነጋገር እንግዲህ አንተ
ወደ ገድሉ የትኛውን ገጽ ላይ ነህ አንተ? እኔ አግኝቼዋለሁ። አንተ የምትለውን አይትክ የትኛውን 50 ላይ ያለው ነው። ምን ይላል? ይሄ የጅቦች እና እሱን አይደል ጥያቄህ? ምንድን ነው አዛ ላይ ያንተ ሀሳብ ምንድን ነው? ምን የሚለው ብለህ ተረዳው? የጎጃም ሰዎችና የጎጃም ሰዎች ምንድነው ብሎ የሚለው ገድሉ መጀመሪያ የጎጃም ሰዎች ማለት ህዝቡ እንዳለ ምን ነው የሚለው? ጎጃሞች ነው አይደል ብሎ የሚለው ከላይ ገና መግቢያው ላይ የዳሞት ሰዎች ይላል አይደል? ዳሞት ማለት ያው ጎጃም ውስጥ ያለው ፍኖተ ሰላም አካባቢ ያለ ቆላ ደጋ ዳሞት ማለት ነው። አሁን ለምሳሌ እኔ አሁን የጎጃም ልጅ ነኝ ልበል። አንድ ጓደኛዬ ሁለት የጎጃም ልጆች አሉ ልበል። ፈረስ አላቸው። አንድ ሰው የሌላ ሀገር ሰው ሲያወራ ስለኔ ምን ይላል መሰለህ? የጎጃም ፈረሰኞች ይለኝ ይችላል ነው ኩች ሚንስ ጎጃምን አጠቃላይ ማለቱ አይደለም፣ እኔን ሁለቱን ሰዎች ማለቱ ነው። አለየማ የዳሞት ሰዎች ብሏል። በእርግጥ ዳሞት ብሎ ተጠርቷል። እኔ አሁን የጎጃም ሙሉ ነው ሙሉ አይደለም እየምር የዳሞት ሰዎች ብሎ ካለ የዳሞት አካባቢ ቆላ ደጋ ዳሞት ፍኖተ ሰላም አካባቢ ላይ ያሉ ሰዎች ማን ነው? ስለዚህ አሁን ጎጃም ሙሉ ነው። ባህር ዳር ይነካል፣ ፍኖተ ሰላምን ሶሪ ምንድነው ደብረ ወርቅን ይነካል፣ ወይ እዚህ ደጀን ሉማሜ ማርቆስ አካባቢ ወይ ወደዚህ ወደ ቢቸና ምናምን አካባቢ ያለውን ይነካል አይነካም ምናምን ነገር ብዬ አይደለም። ጎጃም ሰፊ ስለሆነ ማለት ነው ስለማውቀው በቆሎ ትምህርት ቤት ስለነበርኩ። አይ ደብረ ኤልያስ አካባቢ ያሉትን ይነካል አይነካቸውም፣ ወደ አማኑኤል ወደ ሉማሜ አካባቢ ያሉትን ይነካል አይነካም፣ ወደ ደንበጫ አካባቢ ብዬ አይደለም። በቃ ቆላ ደጋ ዳሞት የዳሞት ሰዎች ብሏል። አሁን አይደለም ብሎ የሚለውን ተወና የዳሞት ሰዎች ቢሆኑ የጎጃም ነው ብሎ ያለው እኮ የጎጃም ሰዎች የሚለውን አሁን አንተ የተረዳው ሙሉ ለሙሉ ብለህ ነው የተረዳው? ኖ ሙሉ በሙሉ እኔ ሙሉ በሙሉ ብሎ የሚል አልወጣኝም። የዳሞት ሰዎች እያለ እየነገርኩ ደብተራው የዳሞት ሰዎች ብሎ ካለ ዳሞት ስለዚህ የተወሰኑ ሰዎችንም ሊሆን ይችላል ማለት ነው። ቆይ ወንድሜ የዳሞት ሰዎች ብሎ ካለ ማንን አይነካ ማለት ነው? ደጀንን አይነካ ማለት ነው። ደጀን አካባቢ ላይ ያሉትን ማርቆስን አይነካም ማለት ነው። እኔ አሁን የመጽሐፉ ማርቆስ ሶሪ መጽሐፉን አነበብኩት እኮ የዳሞት ብሎ ካለ ዳሞት ነው። ከጎጃም ክፍለ ሀገር ውስጥ አንዱ ቦታ ነው ማለት ነው። እሺ በሱ ምን ቀበሌም ብታደርገው የሆነ እኮ ግን አሁን ላይ አሁን የጎጃም ይላናል ደጋ ዳሞት ነው የጎጃም ይላል። ደጋ ዳሞት የሚለው ወደ ኋላ የጀመረው አካባቢ ነው እሱ የጎጃም። አሁን አንተ የተረዳው እዚህ ላይ ህዝቡን ነው የተረዳው አጠቃላይ የጎጃምን ወይስ ምንድነው ነው? እኔ እኮ ጥያቄ ያው የሚናገርም ነው ብሎ የሚለው አንዳንዶቹ ምን ይሆናሉ ነው ያለው። እንደ ጅብ ይጮሃሉ አለ አይደል? አንዳንዶቹ ደግሞ እንደ አንበሳ ይጮሃሉ አለ። ያ የጎጃሞቹም ፈረሶቻቸው ላይ ነው። እታች ግን ወርዶ ብሎ የሚለው አንበው ከሱ ጋር ጀምሮ ፈረሶቻቸው እና አንበው ከላይ እስኪ እያሳየን አንበው ጎይድ ራስ አንበው የጎጃሞቹ ማርያም ልነግራቸው ስላልፈለኩ ነው። እሺ ኖ እኔ አግኝቼዋለሁ እኮ ምን በቃ ያ ስላገኘው ጥሩ እነሱም ፈልገው እንደዚህ ያገኙት አይልም። እግረ መንገድ ገድሉ ነው ያንብቡት። ኦኬ ጎ ሄድ የጎጃሞቹ ፈረሶቻችን ልብ አድርጉ፣ ፈረሶቻችን ይላል እሳት ልብሶቻችን። የጎጃሞቹም ፈረሶቻችን እሳት ልብሶቻችን እሳት ቢሆኑ ማን ይችለናል? በመብረቅም እንመስላለን ይቅርታ። ይህንንም ሲናገሩ ምሽት በሆነ ጊዜ ሁሉም ከአባታችን ዋሻ ስር ተሰብስበው ከአባታችን ዋሻ ስር የሚለውንም ያዙ፣ ልብ አድርጉ። ያዙ ላይ የምነግራችሁ ስላለ ማለት ነው። ዋሻ ስር ተሰብስበው ክፉ ስራቸውን ጀመሩ። እኩሌቶቹ እሳት ካፋቸው ያናፋሉ፣ እኩሌቶቹም እንደ ጅብ እንደ አንበሳ ይጮሃሉ። ከእነሱም እንደ እባብ የሚያፏጩ አሉ፣ እንደ እንቁራሪት እንደ ግርማ ሌሊት የሚጮሁ እንደ ዝንጀሮም የሚጮሁ አሉ ይላል። አሁን እዚህ ጋር ኤርሚ የተረዳው የጎጃምን ህዝብ ነው። ምንድነው ብሎ የሚለው ታዲያ የጎጃም ፈረሶቻቸው? እኔ አሁን ከአንተ የምፈልገው አዎን ወይም አይደለም ነው እንዴ? ምኑ ነው አዎ አይደለም? ይሄው እያሳየው በዳሞት አውራጃ ብሎ እያለ አንተ ይናያ ቁጥር 2 ላይ ሄድና ቁጥር 2 ላይ ሄድና ዳሞት የት ነው? ቀበሌ 01 ድንበ ነው።
እሱም ዳሞት ችግር የት ነው? እኔ ስለ ቀበሌ አይደለም። ዳሞት የት ነው? የዳሞት አውራጃ የት አካባቢ ነው? ዳሞት አሁንም እኮ ደጋ ዳሞት ይባል እኮ ደጋ ዳሞት። ስለዚህ ደጋ ዳሞት የሚኖሩት ጎጃሚዎች ናቸው አይደሉ? ናቸው እንጂ አለቀ። ስለዚህ ጎጃሞች ናቸው ጎጃሞች ናቸው አይደሉም ብለህ አትበለኛ። የዳሞት ሰው እየነገርኩህ ነው። የጎጃም አጠቃላይ ህዝብን ነው ወይ ነው እኔ ነገርኩህ ቅድም። ይኸው እየጻፉ እየነገርኩህ ደብተራው ምንድን ነው የፈለግከው? የጎጃም ሙሉማ አላለም። ደጀን አለ፣ ማርቆስ አለ፣ ሉማሜ አለ፣ ፍኖተ ሰላም አለ፣ ደጀን አለ ብዬ አድምጠኝ። ቀደም ነገርኩህ እኮ ደግመህ እንዳትጠይቀኝ። አሁን ለሁለተኛ ጊዜ እንመልስልህ። ጎጃምን በሙሉ አይደለም ብሎ ያለው የዳሞት ብሎ ዳሞት አውራጃ ብሎ አለ። በጎጃም ውስጥ ግን ደጀን አለ፣ ማርቆስ አለ፣ ፍኖተ ሰላም አለ፣ ሉማሜ አለ፣ ደንበጫ አለ፣ ኤልያስ አለ፣ ደብረ ወርቅ አለ። በጣም ብዙ አሉ። ኦኬ ዳንግላ አለ፣ ኮሶበር አለ፣ እኔ እንኳን ማውቀው ባህር ዳር አለ፣ ቀራኒዮ አለ። በጣም ብዙ ቦታዎች አሉ። ስለዚህ ጎጃም ሙሉውን አለ ብለህ እንደተናገርኩ አታስመሰል። አላልኩም። ይኸው እያሳየው ዳሞት ነው ብሎ የሚለው የዳሞት ሲነሳ ታሪኩ ላይ በዳሞት አውራጃ ነው ብሎ የሚለው የዳሞት አውራጃ የጎጃም ህዝብ ነው። እሺ እስኪ የዳሞት አውራጃ የሚለውን አንብቡ። ራስ አንብበው። መጽሐፉን ይዘህ የለ እንዴ? እኔ ለምን ደማ አነብልህ? እሺ ከመጀመሪያው ጀምሬ እነዚህ እነማን ናቸው ግን እንደዚህ የሚጮሁት? እንደ እሳት ካፋቸው የሚያናፉት፣ እንደ አንበሳና እንደ ጅብ የሚጮሁት፣ እንደ እባብብ የሚያፏጩት እነዚህ የተወሰኑ ክፉ ስራ የሚሰሩ ሰዎች ናቸው። ምንም መጨረሻቸው ምንድን ነው የሆነው? እነዚህ ሰዎች ክፉ ስራ የሚሰሩ መሬት ዋጠቻቸው እኮ ተከፍታ። ማን ነው መሬት እንዲዋጣ ያደረጋቸው? ወደ እግዚአብሔር ጸለዩ። አባታችን ማን የጸለየው? ነገራቸው እኮ አባታችን በዚህ እመኑ፣ በእግዚአብሔር እመኑ አላቸው። ክፉ ስራ ሊሰራ መሬት ይላል መጽሐፍ። መሬት ተከፍታ ብትውጠው ይሻላል ምናምን የሚል እኮ አለ መጽሐፍ ቅዱስ ላይ። ማን ነው መሬት ተከፍታ እንዲውጣቸው ያደረገው? ማን ነው? የእግዚአብሔር ነዋ። ማን ነው እንደዛ ያደረገው ሰውዬ? ግለሰቡ እግዚአብሔር ነው ኃይል ያለው። እሱን ማድረግ የሚችለው እግዚአብሔር ነው። አማኝ አንተ አማኝ ለምን አባታችን ብለህ ያልከው ለምንድነው ለመጥራት ያልፈልገው? ማን ነው የዳሞትን ሰዎች እንደዚህ የሚጮሁትን ሰዎች እንግዲህ እርኩስ መንፈስ ቢኖርባቸው ነው አይደል ገስጾ ከማስወጣት ይልቅ ያማተበው ማን ነው? መሬቱ ላይ ማን ነበር ያማተበው? እንግዲህ የማይወጣ ጋር አንተ ልደብቀው ከፈለክ እኔ ፍርጥ ላድርገው። ቆይ ልደብቀው አይደለም። ቆይ ደብተራው ቆይ ቁጥር 20 በከንቱም ሲተራመሱ ቆይ ከዚህ ከበኋላ ማለት ነው። ቁጥር 19 ብፁዕ አባታችሁም ይህን ያስፈራችኋል ብሎ አላቸው። እንደው ምን አሉ? እዚህ ቁጥር 18 ላይ ብፁዕ አባታችሁም ደቀ መዛሙርቱ አይተው ይህ ምንድን ነው አሉት። ክቡር አባታችሁም ተክለ ሃይማኖት ለመነኮሳቱ ልጆች በእኛ ላይ ተንኮል ይሰሩ ዘንድ ክፉ ሰሪዎች ሁሉ ተማከሩብን አለ። አባታችሁም እነሆ ሊበሉን መጡ፣ ወዴት እንሽሽ አሉት። ሊበሉን መጡ ብሎ ያሉት የማን ነው? የዳሞትን ሰዎች ማለት ነው። ሊበሉን መጡ፣ ወዴት እንሽሽ። እነዛ የተወሰኑ ሰዎች ናቸው። የዳሞት ሰዎች ዳሞት ነው ብሎ ያለው እኔ ብራዘር ለምናገረው ነገር መጽሐፍ ካሜራ እያሳየው ነው። አንተ መጽሐፉ አለ፣ እኔ መጽሐፉ አለ። እኔ እናንተ የዳሞት ሰው ብንሆን ዳሞቴዎች አንባልም? ወንድሜ እኔ አሁን እንባላለን አንባልም ብዬ አይደለም ብዬ ቁጥር እኮ እዚህ ላይ የሚገልጽ ነገር የለም። ሊበሉን መጡ የተባሉቱ የዳሞት ሰዎች ናቸው። ዳሞት ደግሞ ጎጃም ነው፣ ደጋ ዳሞት ማለት ነው። ኦኬ ሊበሉን ማለት ስጋችን ሊበሉን ማለት አይደለም ሲጀመር። ታዲያ ሊበሉን ማለት ምን ማለት ነው ታዲያ? ሊበሉን መጡ ምክንያቱም እንደዚህ እንደ አንበሳ እየጮሁባቸው፣ እንደ ዝንጀሮ፣ እንደ እንቆራሪት፣ እንደ ጅብ እየጮሁ አነጋገር ዘዬ አለ። እሱ የእናንተ ትርጓሜ ነው። እሱ የአንተ ትርጓሜ ነው ደብተራ። ትርጓሜ ሳይሆን እሱ ያለ ነው። የእሱ አንተ ትርጓሜ ነው። ኦኬ ከዛ ምን አሉ? ብፁዕ አባታችሁም ምን ያስፈራችኋል? ነገር ግን በእግዚአብሔር እመኑ ከፍርሃት እንድትድኑ አላቸው። እግዚአብሔርም ተማመኑ አለ። እነዚህ ክፉዎች ከዋሻ አጠገብ ተሰብስበው ድንጋይ ሊገለብጡ ወደዱ። አባታችሁም የመንፈስ ቅዱስ መሳሪያ ተሸልሞ እነርሱ ወዳሉበት መጣ ይላል። ተክለ ሃይማኖት ማለት ነው። ወጣ፣ እነሱ ወዳሉበት ወጣ። ከዛስ በከንቱ ሲተራመሱ አይቶ እርሱ በመካከላቸው ገብቶ ምድር እነዚህን አመፀኞች አፍሽን ከፍተሽ እንድትውጫቸው እኔ በስሙ በማስተምርበት በእግዚአብሔር ቃል አዝዤሻለሁ ብሎ ድምፁን አሰምቶ ተናገረ። ያን ጊዜ እነዚህ ስፍር ቁጥር የሌላቸው አመፀኞች ምድር አፏን ከፍታ ዋጠቻቸው ይላል። ኦኬ ማን ነው ምድር ከፍታ እንድትውጣቸው ይሄንን ቃል የተናገረው? ተክለ ሃይማኖት ነው አይደል? ያ ተክለ ሃይማኖት የጌታ አገልጋይ ሐዋርያ ነው አይደለም ብላችሁ የምትሉት?
ብላችሁ የምትሉት ሳይሆን ነው። አይ ብላችሁ የምትሉት እኔ ያለው ምን ሐዋርያ ብዬ አልጠራውም። አሁን አንተ እናንተ ብላችሁ የምትሉት ነው። አንተማ በቅዱሳን ስለማታምን ነው። እንደ ኦርቶዶክስ እምነት ተከታይ ብራዘር እኔ ሐዋርያ ብዬ የምጠራቸው የበጉን ሐዋርያ ነው። ኦኬ። ከዛ ደግሞ የቤተክርስቲያን ሐዋርያ ተብለው ደግሞ የተጠሩ አሉ። አሁን ሐዋርያ የጌታ ሐዋርያ ከሆነ የጌታ ሐዋርያት እርኩስ መንፈስ ያለባቸውን ሰዎች በየሄዱበት ቦታ ሁሉ ጸልየው እርኩሱን መንፈስ ከሰውየው ላይ ወይ ከሴትየዋ ላይ አስወጥተው የክርስቶስን ወንጌል ሰብከው አጥምቀዋቸዋል እንጂ የትኛውን ቦታ ላይ ቅዱስ ጳውሎስ በሄደበት ቦታ ላይ ያልተቀበሉት ሰዎች ነበሩ። በአሕዛብም በአይሁድም መሬት ተከፍታ ተዋጣቸው ብሎ አዘዘ? አላዘዘም። እንደዚሁም ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ በእስራኤል ሕዝብ መካከል ከእስራኤል ወገን ስለተወለደ እንደውም ወደ ቤተፋጌ ወደ ቢታንያ በመጣ ሰዓት ላይ ወደ ኢየሩሳሌም ሲቀርብ ያዕቆብና ዮሐንስ የዘብዴዎስ ልጆች የተባሉት ሐዋርያት እንደ ንጉሥ ስላልተቀበሉት ጌታን ምን አሉ? ኤልያስ በኤልያስ ዘመን እሳት ከሰማይ ወርዶ ትብላቸው ብለው እንዳለ እኛም እንደዚህ እንድንል ትወዳለህ ወይ ብለው ጌታችንን ጠየቁት። በሉቃስ ወንጌል መጽሐፍ ምዕራፍ 9 ላይ ማለት ነው። እሳት ወርዳ ከሰማይ ትብላቸው ብለን እንበል ወይ ብለው ሲሉት ጌታችንም ምን አላቸው? ምን አይነት መንፈስ ነው የሆነላችሁ? የሰው ልጅ የጠፋውን ሊያድን መጥቷል እንጂ የሰውን ነፍስ ሊያጠፋ አልመጣም ብሎ ገሰጻቸው ይላል። ያዕቆብና ዮሐንስን የዘብዴዎስ ልጆች ሐዋርያቱም ማለት ነው። ኢየሱስን ስላልተቀበሉት የእስራኤል ምድር ተከፍታ ዋጠቻቸው እንዴ? አልዋጠቻቸውም። ተዋጣቸውስ ብሎ አለ እንዴ? አላለም። የሚያደርጉትን አያውቁምና ይቅር በላቸው ነው ያለው። እስጢፋኖስስ አለ እንዴ? እንደዛ በድንጋይ አረር እየደበደቡት አላለም። ሰብኳቸዋል አይደል? ምዕራፍ 7ን ሙሉ በሙሉ ለአይሁድ ሕዝብ በዛው በኢየሩሳሌም ሰብኳቸዋል። ስብከቱን ተቀበሉ? አልተቀበሉም። ለስብከቱ ምላሽ ምንድን ነው የሰጡት? ቅርሳቸውን በማንቀጫቀጭ ድንጋይ አንስተው እንደ ጥቁር እባብ ነው ቀጥቅጠው የገደሉት ኢየሩሳሌም አደባባይ ላይ። ወንጌላዊውን ማለት ነው፣ ሶሪ ዲያቆኑን ማለት ነው፣ እስጢፋኖስን አልተቀበሉትም። የቆሮንቶስ አማኞች አልተቀበሉትም። ቅዱስ ጳውሎስን ሐዋርያ አይደለህም ብለውታል፣ በመጽሐፍ ቅዱስ ላይ እንደተጻፈ ማለት ነው። ለሌሎች ሐዋርያ ባሉ ለእናንተ ግን ሐዋርያ ነኝ ብሎ እስኪል ድረስ ተከራክሯቸዋል። የጳውሎስን ሐዋርያነት እኮ አልተቀበሉትም። የቆሮንቶስ አማኞች ስላልተቀበሉት መሬት ተከፍታ ተዋጣቸው ብለዋል እንዴ? አላለም። በወገኔ በኩል ፍርሃት ነበረብኝ፣ በወንበዴዎችም ፍርሃት ነበረብኝ፣ መርከቤ ተሰብራ 3 ቀን በባህር ውስጥ አደርኩ ብሏል። የተንከራተተ ለጌታ የተንከራተተ ሐዋርያ እሱን የሚያክል ማንም የለም። ከኢየሩሳሌም እስከ ኤልዋሪቆ ድረስ እስከ ደቡብ ሜቄዶኒያ ግዛት ማለት የደቡብ አውሮፓ ግዛት ማለት ሰሜን ሜቄዶኒያ ድረስ ኤልዋሪቆ እዛ ስላለ ሄዶ ሰብኳል። ያልተቀበሉትን ሰዎች እንደዚህ እንደ አቡነ ተክለ ሃይማኖት መሬት ተዋጣችሁ እያለ ረግሟል አላለም። በእግዚአብሔር ቃል ውስጥ አንድ ቦታ ብቻ ነው መሬት ተከፍታ ያወጣቻቸው። ዘውልቁ መጽሐፍ ምዕራፍ 16 እና 17 ላይ ዘውልቁ መጽሐፍ ምዕራፍ 16 እና 17 ላይ የቆሬ ልጆች እሱንም የአሮንን የእግዚአብሔር ሊቀ ክህነት ስለተቃወሙ ማለት ነው። በአዲስ ኪዳን ግን ስላልተቀበሏቸው ሐዋርያ ስላልተቀበሏቸው ሰዎችን አላጠፉም። ገድለ ጊዮርጊስ ላይ 50 ሺህ ሰዎችን በሰይፍ ገድሏል ይላል። ወንድሞቼ እናቶቼ፣ ቅዱስ ልዑል እግዚአብሔር ምስክር ነው። አድምጠኝ። ይህን እመጣለሁ ብራዘር። 50 ሺህ ሰው የወንድሞቼ ቆይ አድምጠኝ፣ እሰጥሃለሁ ብራዘር። 50 ሺህ ሰው ጊዮርጊስ ሰማዕት ሆኖ 50 ሺህ ሰዎችን ሲጀምር 70 ነገስታት አሉ። መጀመሪያ በመልኩ ላይ ሁሉ አለ 70 ነገስታት ደምስሶሙ ለአጽራሬ በጸሎት ከእሳት ከመደምሰስኮሙ ቅድመ ለሰብአ ነገስት ብሎ 70 ነገስታትን እንደደመሰሳቸው በጸሎቱ እሳት ይናገራል። 50 ሺህ ሰው ጊዮርጊስን ስላልተቀበሉት እኔ ኃያሉ ጊዮርጊስ መጣሁላችሁ እያለ አጭዶት ቀንጥሶ ጥሏቸዋል። የትኛው ሰማዕት ነበር እንደዚህ ያደረገው ነው? አድምጠኝ። እስጢፋኖስ ሰማዕት ነው። ኤርሚስ ችግር ስትያዝ ማለት ነው ወደ ሌላ ታዳለህ። የምንድነው ወደ ሄዳ ሄደው እነዚህን ሰዎች ተክለ ሃይማኖት እንዲያልቁ አድርጓል። ጎጃምን በሙሉ እኮ ስትል የነበርክ ሰው ነህ። አልወጣኝም። ሙዚቃን ውሸት የምታሽ ከሆነ እታች ውረድ፣ በልታች ውረድ። ሁለተኛ አየው ስትያዝ እንደዚህ ና ማስወረድ እታች ውረድ። ቀጣፊ ሰው አልፈልግም። ሁለቴ ሶስቴ እዚሁ እንኳን ሕያዋን ምስክሮች አላችሁ። ሁለቴ ሶስቴ ነግሬሃለሁ። ዳሞት የሚለውን እያሳየሁት እዚህ ጋር ወንድሞቼ ናቶቼ ዳሞት ማለት ጎጃም በሙሉ አይደለም። የጎጃም ህዝብ ዳሞት ተብሎ አይጠራም። ዳሞት በጎጃም ክፍለ ሀገር ውስጥ ያለ አንድ ቦታ ነው። ፍኖተ ሰላም አካባቢ ያለ ማለት ነው። ስትያዝ ይላል እንዴ ደግሞ እንዲህ አይነት ነው። ቀጣፊ ሰው በጣም ያስጠላኛል። አትዋሽ እባክህ፣ ተናገሩነቱን ብዬዚህ አውራጃ ይላል። ከዳሞት ብሎ አውራጃ ይላል። ዳሞት አውራጃ እያልኩት ቁጥሩ ኤርተና አንብበው እያልኩት ብልሃል የጎጃምን ህዝብ በሙሉ ብልሃል ይላል። ሄድና ከባልቴቶች ጋር ዛጩ ብራዘር፣ እኔ ጋር በመረጃ የምታወራው ይህንን የጊዮርጊስን ያነሳሁት ለምንድን ነው? እዚህ አቡነ ተክለ ሃይማኖት መሬት ተከፍታ ተዋጣቸው ብሎ እነዚህን አመፀኞች መሬት ከፍታ ዋጠቻቸው ይላል። ህዝብ አልቋል ማለት ነው።
ይሄ በአዲስ ኪዳን ጌታችን መድኃኒታችን ኢየሱስ ክርስቶስ እግዚአብሔር እንዲህ የሚያደርግ ተአምር ለአቡነ ተክለ ሃይማኖት ይሰጠዋል? አይሰጠውም። ለነ ጳውሎስም አልሰጣቸውም። የሰው ልጅ ያጠፋ ማን ነው? የሰው ልጅ የጠፉትን ሊያድን እንጂ ነፍስን ሊያጠፋ አልመጣም ብሏል ጌታ መድኃኔዓለም። የያዕቆብን ማን ነው? የዘብዴዎስን ልጆች ያዕቆብና ዮሐንስን ገስጾ የከለከላቸውን ሰውን የማጥፋት አገልግሎት ለአቡነ ተክለ ሃይማኖት አይፈቅድለትም። ለእስጢፋኖስም ስላልፈቀደ ለነ ዮሐንስም አልፈቀደላቸውም። ምዕራፍ 9 ቁጥር 54 ላይ ይታያችሁ። የሚመጣበት ወራት በቀረበ ጊዜ ወደ ኢየሩሳሌም ለመሄድ ፊቱን አቀና። በፊቱም መልእክተኞችን ሰደደ። ወዲያውም ሊያሰናዱለት ወደ አንድ ሳምራዊ መንደር ገቡ። ፊቱንም ወደ ኢየሩሳሌም እንደሚሄድ ስለነበረ አልተቀበሉትም። የኢየሩሳሌም ሰዎች ማለት ነው፣ አልተቀበሉትም። እና በዛ ሰዓት ላይ ደቀ መዛሙርቱም እንዳሉ ደቀ መዛሙርቱ ያዕቆብና ዮሐንስ የዘብዴዎስ ልጆች ማለት ነው አይተው ጌታ ሆይ ኤልያስ እንዳደረገ እሳት ከሰማይ ወርዶ ያጥፋቸው እንል ዘንድ ትወዳለህን አሉት። ይወዳል ኢየሱስ ክርስቶስ መድኃኔ ዓለም ይወዳል እንደዚህ እሳት ከሰማይ አውርዶ ማጥፋት፣ መሬት ተከፍታ ተዋጣችሁ ብሎ ማለት። የወንጌል ሰባኪ ከሆነ ጳውሎስም ይሁን አቡነ ተክለ ሃይማኖት ጴጥሮስም ይሁን ማንም ሄዶ እንዲሰብክ እንጂ የፍርድን ቃል እየተናገረ በእግዚአብሔር አምሳል የተፈጠሩ ክርስቶስ የሞተላቸውን ሰዎች እንዲያጠፉ እግዚአብሔር ማንንም አላከም። ዘመኑ አዲስ ኪዳን ነው፣ አዲስ ኪዳን ነው። ትወዳለህን አሉት። እርሱ ግን ዘወር ብሎ ገሰጻቸውና ይላል። አየህ፣ ያዕቆብና ዮሐንስን የዘብዴዎስ ልጆች አዕማድ ከተባሉት ጴጥሮስ ነው እዚጋ የቀረው። በብዛ በመገለጥ ተራራ ላይ ኤልያስና ሙሴ በታዩት ሰዓት ላይ አብረው የነበሩ ደቀ መዛሙርት አየህ፣ ከ12ቱ 3ቱ ማለት ነው። ከነሱ 2ቱ ወንድማማቾቹ እና ገሰጻቸውና ምን አይነት መንፈስ እንደሆነላችሁ አታውቁም። የሰው ልጅ ክርስቶስ ማለት ነው የሰውን ነፍስ ሊያድን እንጂ ሊያጠፋ አልመጣም አለ። ወደ ሌላም መንገድ ሄደ ይላል። ታዲያ እሱ የሰውን ነፍስ ሊያጠፋ ካልመጣ ከፈለገ እሱ ራሱ ያጥፋ እንጂ መልእክተኛን እንዴት አጥፉ ብሎ ይለካል? እንዴት ጊዮርጊስ 70 ነገስታትን ብሎ ካበቃ በኋላ 50,000 ሰው ምን ነው ሰማዕታትን ላስቆጥርህ? ቆይ ሰማዕታትን ላስቆጥርህ። ያዕቆብ ሐዋርያው ያዕቆብ በሄሮድስ ሰይፍ አንገቱ ተበጥሶ ነው ኢየሩሳሌም አደባባይ ላይ የተገደለው። እዛው እያዩ ላይቭ እንደሚባለው እዛው ጋር አይሁዳውያንን ሰብስቦ ነው ያጨደው። ኦኬ አቦታውና ሪፖርት እያደረጉብኝ ነው ወገኖች፣ ፕሊስ። አንድ ነገር ተናግሬ ልውረድ እችላለሁ? እሺ እሰጣለሁ። እሺ ያዕቆብ ሐዋርያው፣ እስጢፋኖስ፣ ዲያቆኑ፣ አንቲጳስ ኦኬ። እነዚህ ቢያንስ በጥቂቱ ማለት ነው። በጥቂቱ ነው ያልኩ። ራሱ ጳውሎስንም ጀምሮ ነፍሱ በመስዋዕት እንደምትደረግ ነው ያልኩ። ሁሉም በሰማዕትነት ነው። እነ ጴጥሮስም በሙሉ ነው በክርስቶስ ተቃዋሚ ሰዎች የተገደሉት ማለት ነው። ያዕቆብ አንገቱን ሄሮድስ ቆርጦ ሲጥለው እንደ ጭዳ ዶሮ ኢየሩሳሌም ላይ ጴጥሮስንም ጨምሮ ሊገለው ነበር ይላል። ጴጥሮስን ግን ወስዶ ወህኒ ጨመረው። ያዕቆብን አንገቱን ቆርጦ አይሁዳውያንን ደስ ስላሰኛቸው በማግስቱ ጴጥሮስን አውጥቶ ሊገድለው ብሎ ሌሊቱን ግን በወህኒ ጨመረው። እግዚአብሔር ቤተክርስቲያን ወደ እግዚአብሔር ጸሎት ስታደርግ እግዚአብሔር መልአኩን ላከውና ጴጥሮስን ከወህኒ ያስፈታው። ያዕቆብ አንገቱ ተቆርጧል፣ ሰማዕት ነው የሆነው። እስጢፋኖስ በድንጋይ ተቀጥቅጦ ተገድሏል፣ ሰማዕት ነው የሆነው። አንቲጳስ ሰማዕት ነው የሆነው በራዕይ መጽሐፍ ምዕራፍ 1 ላይ በጴርጋሞን ባለች ቤተክርስቲያን። ኦኬ። በእነሱ እጅ ግን ማንንም አላጠፉም። እነሱ በሰው እጅ ጠፉ እንጂ እነሱ ግን በማንንም አላጠፉም። ጊዮርጊስ 50,000 ሰው ገደለ ይላል። መርቆሪዎስ የሚባለው ሰማዕት አሳያቸዋለሁ ከነ ፎቶ ጭምር። ፊቂጦር እንደዚሁም ፋሲለደስ በእጃቸው ስንቱን ሰው ነው ጨፍጭፎ የገደሉት? ወንድሞች እናቶች፣ ይሄ ሰማዕትነት ነው ወይ? ሰማዕትነት ለክርስቶስ ነፍሳቸውን እስከ መስጠት ድረስ መሞት ነው። ከዛስ ወንጌልን ይሰብካሉ፣ የተቀበሏቸውን ይቀበላሉ። ካልተቀበሉስ ግን የእግራችሁን ትቢያ አራግፋችሁ ከዛ ከተማ ውጡ ነው ያለው ጌታ እንጂ ግደል አላለም። መሬት አማትበህ እንትን በለው መሬት ከፈቻ አፍሽን ምናምን ነገር ብለህ ዋጣቸው ብለህ አላለም።
ፍርድ የእግዚአብሔር ነው። እኔ እግዚአብሔር ነኝ፣ በቀልን እኔ እመልሳለሁ ብሏል። የፍርድ አምላክ እግዚአብሔር ፍርድን ይመልሳል። ካልተቀበሏችሁ ወደምትገቡበት ከተማና ቤት ሰላም ለዚህ ቤት ብላችሁ ሰበኩ። ካልተቀበሏችሁ የእግራችሁን ትቢያ ያራክፋችሁ ከዛ ከተማ ውጡ። በፍርድ ቀን ለሰዶምና ለገሞራ ለዛች ከተማ ይቀላታል ብሏል። ከዛች ከተማ ይልቅ ለሰዶምና ለገሞራ ይቀላታል እንጂ አጥፏል አለ። አጥፏል አለ። ያልተቀበሉት አላረ ጌታችን ኢየሱስ ክርስቶስን በዚሁ በሉቃስ ወንጌል መጽሐፍ ላይ ሲናገር ምን ይላል? እዚሁ ምዕራፍ 10 ቁጥር 33 ላይ ይኸውልህ አልተቀበሉትም። እዚህ ጋር ማለት ነው ምን ያለ ወደምትገቡበት ከተማ ሊቀበሏችሁ ማነው ቢቀበሏችሁ ያቀርቡላችሁም ብሉ፣ በእርሷም ያሉ ድውዮችን ፈውሱ፣ የእግዚአብሔር መንግስት ሁሉ ቀርባለች ብሏችሁ ሰበኩ አለ። ነገር ግን ወደምትገቡበት ከተማ ሁሉ ባይቀበሏችሁ በእርሷም ውስጥ ማነው አደባባይ ወጥታችሁ ከከተማችሁ የተጣበቀባችሁን ትቢያ እንኳን አራክፉላቸው፣ የእግዚአብሔር መንግስት ግን ወደ እናንተ ቀረበች፣ ይህንንም እወቁ በሉ እላችኋለሁ። በዚያን ቀን ከዚያች ከተማ ይልቅ ለሰዶም ይቀላታል ካለ በኋላ ኢየሱስ ክርስቶስን ጌታዬን ያልተቀበሉ የእስራኤል ከተሞችን ምን እንደሚላቸው ወዮልሽ ኮራዚን የምትባል የእስራኤል ከተማ። ልብ በል አሁን ጥቂት አይሁድ ሀብታሞች ቤት ሰርተውበታል። ጥቂቶች ወዮልሽ ቤተሳይዳ፣ የፊልጶስና የጴጥሮስ የእንድሪያስ ከተማ የሐዋርያቱ። በእናንተ የተደረገው ተአምራት በጢሮስና በሲዶና ሊባኖስ ሀገር ያለው ማለት ነው ተደርጎ ቢሆን ማቅ ለብሰው አመድ ነስንሰው ተቀምጠው በብዙ ዘመን በፊት ንስሐ በገቡ ነበር። ነገር ግን በፍርድ ቀን ከእናንተ ይልቅ ለጢሮስና ለሲዶና ይቀላቸዋል። አንቺ ቅፍርናሆም የመቶ አለቃው ኢያኢሮስ ልጁ ከሙታን የተነሳበት ከተማ ማለት ነው። በገሊላ ባህር ዙሪያ ያሉ ከተሞች ናቸው እነኚህ። አንቺ ቅፍርናሆም እስከ ሰማይ ከፋልሽ ወደ ሲኦል ትወርጃለሽ አለ። ግን ወደ ሲኦል ትወርጃለሽ ብሎ ጌታ ቃል እንጂ የተናገረባቸው የቅፍርናሆምን ሰዎች በሙሉ መሬት ተከፍታ ተዋጣችሁ አላለም። የቤተሳይዳም ሰዎች አልተቀበሉትም፣ ኮራዚንም አልተቀበለችውም። 3 ትልልቅ የአይሁድ ከተሞች ኮራዚን፣ ቤተሳይዳ፣ ቅፍርናሆም፣ የጴጥሮስና የእንድሪያስ የወንድማማቾቹ ከተማ፣ ፊልጶስ ያ የዋህ ሰው ናትናኤል ከበለስ ዛፍ በታች ሳይጠራ ወኩ ምናምን ነገር ብሎ ያለው ጌታ የተናገረበት የእሱ ከተማ ናት። አልተቀበሉትም ኢየሱስ ክርስቶስን። ስላልተቀበሉት መሬት ተከፍታ ተዋጫቸው ብሎ አለ ጌታ አላለም። ብድራታቸውን ግን የእግዚአብሔር ልጅ ባለመቀበላቸው አምላክ ሰውን ባለመቀበላቸው ወልደ እግዚአብሔር ወልደ ማርያምን ወልደ ዳዊትን ባለመቀበላቸው ግን ኮንሲኮንሲው ቅጣቱ ራሱ መጨረሻ ይሆናሉ ማለት ነው እንጂ መሬት ተከፍታ ተዋጣቸው ብለው እየረገሙ ትውልድን አልዋጡ አላስገደሉም። በሐዋርያቱ እጅ ወንድሞቼ እናቶቼ፣ በሐዋርያቱ እጅ ለምሳሌ ሐዋርያ ሥራ መጽሐፍ ምዕራፍ 5 ላይ ብቻ ጴጥሮስ ሐናንያና ሰጲራ የሚባሉ ባልና ሚስት ሲያታልሉት ያታለላችሁት መንፈስ ቅዱስ ነው አለ። ከዛስ ቢላው ካራ አምጡልኝ ብሎ መታቸው፣ በካራ አልመታም። ረገማቸው፣ ጴጥሮስ አልረገማቸውም። መሬት ተከፍታ ተዋጣችሁ አለ አላለም። ምንድን ያለው? ያታለላችሁት መንፈስ ቅዱስ ነው፣ እግዚአብሔርን የዋሻችሁት አላቸው። መንፈስ ቅዱስ እግዚአብሔር ነው እያላቸው ነው። መናፍቃን እየሰማችሁ ኦን ጂሰስና ጆቫ ዊትነስ ነው ብላችሁ የምትሉ መንፈስ ቅዱስ ትንፋሽ ነው ብለህ የምትለው የሥላሴ አካል ራሱ እግዚአብሔር ነው። እና ስላታለላችሁ ባልሽን የቀበሩ በውጭ አሉ አላት። ከዛስ ውጭ በማን እጅ ማጠፋ? ወንድሞቼ እናቶቼ፣ ያውም እነሱም በጴጥሮስ እጅ አይደለም የጠፉት። ጌታ መንፈስ ቅዱስን ራሱ የተበቀላቸው ራሱ መንፈስ ቅዱስ የተበቀላቸው። ያንንም ሄሮድስ የተባለው በዙፋን ላይ ተቀምጦ ጳውሎስ ሲናገር የነበረውን ቃል እንዳይሰማ አገረ ገዢውን ሲያጣምም የነበረ ኤልማስ የተባለ አገረ ገዢውን ሲያጣምም የነበረ ጠንቋይ እሱንም ድቅድቅ ጨለማ በአይን ላይ ይወድቃል አለው ንስሐ እስኪገባ ድረስ። ጳውሎስ አይኑን የጋረደው ግን አልገደለውም። ጳውሎስ የሚናገረውን ቃል ህዝቡ ሰምቶ የእግዚአብሔር ቃል ነው ብሎ ሲል፣ ሄሮድስ ግን ሲቃወም የእግዚአብሔር መልአክ ሄሮድስን በዙፋኑ ላይ ተቀምጦ መታው ይላል። ከዛስ ንጉሱ ተበልቶ በትል ተበልቶ ሞተ ይላል። መልአክ ነው የገደለው፣ እግዚአብሔር ልኮት ማለት ነው። መብት አለው እግዚአብሔር። ለሐዋርያቱ ግን እንዲገድሉ መብት አልሰጣቸውም፣ ወንጌልን እንዲሰብኩ እንጂ አልሰጣቸውም። ወንድሞች እናቶች፣ በእነሱ ላይ ግን ያለውን መንፈስ ቅዱስን ግን ከተደፋፈርክ ትጭራለህ፣ እንደ ጴጥሮስ ማለት ነው። ጴጥሮስ አልገደላቸውም። ያታለላችሁት መንፈስ ቅዱስ ነው ያላቸው። በቃ ጠብ አደረጋቸው እግዚአብሔር ከእነሱ ጋር ስለነበረ እንጂ ስላልተቀበሉ ምድር ተከፍታ ተዋጣቸው ብሎ አለ ብሎ የሚል የለም። እንደዚህ አይነት አስተምሮት ማለት ነው። ቴንኪው። እሺ፣ ኦኬ፣ ቀጥል። ኦኬ፣ መናገር የፈለግኩት ምንድን ነው ግን አንድ ጊዜ ወንድማችን፣ እኔም እየጠበቅኩ ነበር ቅድም አንተ ስታወራ ረጅም ሰዓት አንድ ደቂቃ በቃ። እኔ የምልህ ቦታ አንተን ስለምፈልግ ነው። ለአንተ ነው መልዕክቱ።
ለመልእክቱ ለአንተ ነው። አንድ ጊዜ አንዴ ታገሰኝ ወንድሜ። አንተ የምታወራ ከሆነ እኔ ማውራት ስላለብኝ ነው። አንድ ጊዜ ታገሰኝ አንዴ። እኔ እኮ ቤት ነው አንተ። እኔ 30 ሰከንድ እኮ ነው የምናገረው። እኔ ጌታ አንዴ ትናገራለህ እኮ ኤማር። አይ ቲንክ ለአንተ ብሎ ካለ ከወጣህ ለአንተ አይደለም የሚያወራው ማለት ነው። ለአንተ ከሆነ ስማውና የፈለግከውን አውራ። ረጅሙ ሰዓት ወስጃለሁ። በጣም ይቅርታ። መቀጠል ትችላላችሁ። አይ መልካም። ረጅም ሰዓት ማውራት ነው። አንድ ነገር ግልጽ ላደርግለት ለእሱም ቅድምም ለወረደው ለደብተራውም ግልጽ ላደርግ የምፈልገው በተለይም ደግሞ ገድሉ ለሚመለከታቸው ኦርቶዶክሳውያኖች ማስተላለፍ የምንፈልገውን ነገር ምንድን ነው? ዘርን ማንሳት ምን አመጣው? አሁን ያለው ውዝግብ ምንድን ነው? የጎጃም ሕዝብ ይድናል አይድንም አላለም ብሏል። ይድናልስ የሚል ወንጌል የጎጃም ሕዝብ የሚለው ምን አመጣው? ምን አመጣው? ወንጌል ስትሰብኩ ወንጌልን ስትናገሩ የእንትን ሕዝብ ይድናል የእንትን ሕዝብ አይድንም ምን ስትሆን ይህን ጻፍከው? የጎንደር ሕዝብ፣ የጎጃም፣ የትግራይ ሕዝብ፣ የኦሮሚያ ሕዝብ የሚል ሀሳብን መጀመሪያ መጻፍ ለምን አስፈለገ? ወንድም የምትናገረው ከመናገር በፊት አንድ ነገር ልጠይቅህ። ወይም ይህን ምሳሌ ታውቀው ይሆናል። ጦጢትን ውረጃ አላት ከዛፉ ላይ አያጅቦ ማለት ነው። እና እኔ ውረጃ አይዞሽ አልበላሽም አይዞሽ ውረጅ አላት። አይ መውረዱን ወርዳለሁ ግን አልበላሽም ምን አመጣው? ምን አመጣው? ችግር እኮ የለውም መውረዱን ወርዳለሁ ግን አልበላሽም ምንም። ወንጌል ውስጥ ዘርን ምን አመጣው? ጎጃም፣ ጎንደር፣ ትግሬ፣ ኦሮሚያ ምን አመጣው? ደቡብ፣ ሰሜን፣ ምስራቅ፣ ምዕራብን ምን አመጣው? አሁን ይድናሉ አይድንም ተወውና ይድናሉ ብለህ ራሱ እኮ ወንጌል አይሰበክም። የጎጃም ሕዝብ ይድናል ተብሎ ራሱ አይሰበክም። የጎንደር ሕዝብ ይድናሉ፣ የኦሮሚያ ሕዝብ፣ የትግራይ ሕዝብ፣ የሰሜን፣ የደቡብ ይድናሉ ተብሎ የለም። ወንጌል ለሰው ልጆች ሁሉ ነው። ምን አመጣው? ይቅር ይባላል የጎጃም ሕዝብ ይቅር አይባልም እንዴ? አየህ ገድልህ ድርሳንህ ችግር እንዳለው የምታውቀው ዘር ተኮር ወሬ ያወራል። ባለሙያ እውቀት ያላቸው ሰዎች ይናገሩበት። ሚዩት አድርገው አንድ ጊዜ ካላደረከው ሳታወራ ድል ሳታገኝ ትወርዳለህ ማለት ነው። ሚዩት ካደረከው ግን ቅድም እንደተወያየኸው በስነ ስርዓት ከተወያየህ ትወያያለህ። ወዳጅ አታቋርጠኝ። ኦኬ አንደኛ ጴጥሮስ 1:23 ላይ እንደዚህ ይላል። ምናልባት ያንተም ችግር ይሄ ከሆነ ቼክ አድርገው እንደ ቃሉ ራስን ፈትሸው። አንደኛ ጴጥሮስ 1:23 ላይ ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋው ዘር ነው። እኛ እዚህ ቤት የምንሰብከው የማይጠፋን ዘር ነው። ዳግመኛ ስላልተወለድክ ይሆናል ጎጃም ሕዝብ፣ ጎንደር ሕዝብ፣ መቀሌ አካሌ ምናምን የምትለኝ ወይ ጎንደር ወይ ደቡብ የምታወራኝ አይደለም። ዳሞት፣ ሐሞት፣ ጉበት ምናምን የምትለው ስላልዳንክ እንጂ ወይም ገድል ችግር ስላለበት እንጂ ስለ ዘር በማውራቱ ብቻ በራሱ ውድቅ ነው። ዳግም ያለመወለድ ችግር ነው ይሄ ስለ ዘር የሚያስወራ። እኔ እዚህ ቲክቶክ ላይ የሚሆን በአገልግሎት ረጅም ዘመን ቆይቻለሁ። አንድም ሰው ዘሬን አያውቀው። እንግዲህ በራሱ ላስትኔሜን ሄዶ ከሆነ ዘር ጋር ለጥፎ እንትነህ ብሎ መደምደም ይችላል። ለምንድን ነው ዘሬን ያላወቀው? እኔ ስብከቴ ዘሬ ስላልሆነ ነው። ዳግመኛ ስለተወለድኩ ነው። እኔ ሰውዬ ወንድሜ ሚዩት አድርግልኝ በልልኝ። ይሄን ሰውዬ እባክህ ያረጋል። ወንድሜ እዚህ ቤት ኤርሚያስም ቢሆን እንትን ዘር ብያለህ ሲሰብክ ሰምቶ አታውቅም። እንዲያውም ዘረኝ ሆነ የጻፍከውን ነገር አውጥቶ ለምንድን ነው ዘር ተኮር ወሬ ይድናልስ ብለህ ለምን ታወራለህ እንዴ? ወንጌል ነው ስብከቴ ካልክ፣ ወንጌል ነው ወሬ ካልክ፣ ለነገሩ ዳግመኛ አልተወለድክም። ወይም ዘራችሁ እንዳይጠፋ ነው ሶፍት የምትበሉት። ተመልሰህ ትገባለህ፣ ችግር የለም። ስድቡ እንኳ ለምንድነዋል ስላቋረጥከኝ ያስወረድኩ እንጂ ይሄን ሀሳብ መቀጠል ትችላለህ፣ ችግር የለው። ልጨርስልህ። ምኒልክን ምን አመጣው እያልኩ ነው ያለሁት እኔ። ስብከት ውስጥ ቅዳሴ ውስጥ ምኒልክን ምን አመጣው? መለስ ዜናዊን ዶክተር አብይን ምን አመጣው? መንግስቱ ኃይለማርያምን ምን አመጣቸው? አፄ ቴዎድሮስ የሚል ነገርን ወንጌል ውስጥ ምን አመጣው? ዘረኝነትን ምን አመጣው? ቅድም እኮ ነገርኩህ እኔ ብትለምንኝ ይኸው ኤርሚያስ ራሱ አያውቅም፣ እኔም ኤርሚያስን አላውቅም። ስለ ዘር አናወራም እኛ። ስለማይጠፋው ዘር እነግርሃለሁ። ከኛው ይጠፋላ ችግሩ ኤርሚዬ ከሆንኩ ምን መሰለኝ የተወለዳችሁት ይላል ከሚጠፋ ኦሮሞ ይጠፋል ማለት ነው። ትግራይ ይጠፋል፣ ደቡብ ይጠፋል፣ ትግራይ ይጠፋል፣ አሜሪካ ይጠፋል፣ አውሮፓ ይጠፋል። አም ሶሪ ስድብ መስሎ አይታያችሁ። ይጠፋል። ዘር የተባለ ምድራዊ ነገር ሁሉ ይጠፋል። የማይጠፋው ዘር ነው የኛ ስብከት። ገድልህ ውስጥ የሚጠፋ ዘር ተጽፎ ካገኘ ይድናል እያለ እንኳ ቢሆን ትክክል አይደለም ነው የምልህ። ምን ሲሆነ አልበላሽም ምን አመጣው አለች እኮ ጦጣ። እውነቷን ነው እኮ ምን አመጣው? ዘር ስለሌለ ነው። እታችሁራች ጋር ቀጥል። ኦኬ ማንም እንዳታስገቡ። ኦኬ ኤርሚዬ ምን መሰለህ ኢን ሾርት
እነዚህን ሐሳቦች መክተት ምን አመጣው? ገባ? ቅዳሴ ውስጥ ምኒልክ፣ ቅዳሴ ውስጥ ዶክተር አብይ ምናምን የሚል ነገር እስቲ አስበው። አንድ ፕሮቴስታንት ቅዳሴ ውስጥ ወይ ምስጋና ውስጥ አምልኮ ውስጥ ዶክተር አብይ የሚል ቢከት አላበደም? መንግስቱ ኃይለማርያም የሚል ሐሳብ ቢከት፣ መለስ ዜናዊ የሚል ሐሳብ ቢከት፣ ይሄ ሰውዬ አልገባውም ወንጌል ማለት ነው። አልገባው። ወንጌል ስለ ልጁ ነው የምንላችሁ ለዚህ ነው። ዘረኝነት የኛ መጽሐፎች አያቀነቅኑም፣ ሰባኪዎቻችን አያቀነቅኑም። ካቀነቀረም መጨረሻው መጥፊያው ሆኗል። ይጠፋል። የሚጠፋ ዘር ነው። ዘር ይጠፋል። ለዚህ ነው እንዲህ አይነት ሐሳቦችን ማንጽፈው፣ ማንዘክረው፣ ማንደጉሰው፣ ማናስደጉሰው። አንደኛው ችግር ይሄ ነው። ሁለተኛ ቀደም የገባው ወንድም አሁንም የወረደው ወንድም አንድ እኮ ነው ሁለት እኮ ነው ይላል። አንድም ስለሆነ ሁለትም ስለሆነ የዘር ሐሳቦችን ማንሳት አንደኛ የለብም። ሁለተኛ ነገር ደግሞ ገድል ፍቺ እንደምታ እንደሌለው ቀደም ኤርሚ ጥሩ አድርገን እንደውም እሱን ለመናገር የጠበቅኩ ነበር ነግረዋል። ጅብ የሚል ካገኘ በገድል ላይ ጅብ ነው። ጅብ ነው፣ ፍቺ የለውም። ብሉ አይደለም ሐዲስ ኪዳን አይደለም። ይሄ ብዙዎች ይመስላችኋል አንተ እንደፈታው ነው ጴንጤዎች ስትፈቱት ነው ይላሉ። ኦርቶዶክስም ገድልን መፍታት አትችልም። የሚፈታ ነገር የለም አንሊስ ሌሎች መጽሐፎች ካልሆኑ በስተቀር ድርሳን ገድል አትፈታውም። በቃ ጅብ ስታገኝ ጅብ ነው አለቀ። እንደምታ የለውም። አንድም እንደዚህ አንድም እንደዛ ብሎ ነገር የለውም። ጦጣ የሚል ስታገኝ ጦጣ ነው በቃ። ጎጃም የምትል ስታገኝ ጎጃም ነው ሌላ አይደለም። መጀመሪያ ለምን አገኘ ነው የኔ ጥያቄ። ስለዚህ ምን ማድረግ አለባችሁ? ገድሎቻችሁን አፕዴት ማድረግ አለባችሁ። አየ መጽሐፍ ቅዱስ ነው አፕዴት የማይደረገው። ገድል ግን አፕዴት ይደረጋል። ስህተት ስላለበት፣ ውሸት ስላለበት፣ ተረት ስላለበት፣ ዘረኝነትን ስለሚያቀነቅል፣ የነገስታትን ስም ከቶ ቀድሱ አወድሱ ስለሚል ገባ? የሰዎችን ስም ስለሚያነሳ፣ ዘር ስለሚያነሳ ይሄ አፕዴት መፈተሽ አለበት። ለነገሩ ሊቃውንቶቻችሁም አዎ ይስተካከላል። ይሄው ልጆቻችሁም ደግሞ አለመቀበል ህሊና ስላለኝ አለመቀበል መብት አለኝ ያሉ ልጆቻችሁ። ለምን ካላመንክ እገልሃለሁ ይላል። ቀድም እንደው ኤርሚዬ ብታሳይኝ ስክሪንሻትም ላደርገው ፈልጌ ነበረ። ቀድም ካላመንክ እገልሃለሁ ነው ምናምን ያለበትን አንተ ቪዲዮ አድርገው ኤርሚዬ። እንዲህ ሲልህ እንዴት ነው ይሄን ገድል የምትቀበለው? ስለ ዘር የሚያወራ ገድልሃለሁ የሚል ወንጌል ስለሞተልህ የሚናገር እንጂ ገድልሃለሁ ብሎ የሚያስፈራራ አይደለም። ይሄ እኮ ባጭሩ ሙስሊም ሆነሃል ማለት እኮ ነው። የምታርድ ከሆነ ሙስሊም ነህ አንተ ኦርቶዶክስ። ለነገሩ ብዙ ነገሮቻችሁ ይቀራረባል ሙስሊምና ኦርቶዶክስ። ፓትሪያርካት የመጣው ከሙስሊም ሀገር ነው። የመጀመሪያውን መጥቶ እንዲያውም ቀሲስ ዲበኩሉ ሲሉ ነበረ ብዙ እስልምናን መስጊድን የተከሉብን እነሱ ናቸው፣ ሸፍጥ ተሰርቶብናል። ከዛ የመጡ ፓትሪያርክ ተብለው ተሹሞ የመጡልን ከግብጽ የመጡት ሙስሊሞች ናቸው ጉድ ያደረጉን ብላችኋል። ብዙ ንክክ ያላችሁ ከፓትሪያርክናችሁ ጀምሮ የተነካካ እስላም የሚሸት ነገር አላችሁ። አንዴ ይህን ሀሳብ እስኪ እናንብበው። ኤርሚ እገላለሁ እያሉ የሚያስፈራሩበት። እሺ ኦኬ ያ ምን ይላል? በትንሣኤ ዘጉባኤ መታመን ቤት 52ኛው ታምር። ይሄኛውን እንኳን ልንገራቸው 52ኛው ምዕራፍ ላይ ማለት ነው፣ ገጽ 179 ማለት ነው። በዚህ ክፍል ላይ ክፍሉን አንብቡት። ስንት ቁጥር አለው? ቁጥሩ አጠቃላይ ኦኬ 11 ቁጥር አለው። 11 ቁጥር አለው። 53ኛው እዚህ ጋር ያልቃል። 11 ቁጥር አለው። 11 ቁጥር ማንበብ አልቻለም ብላችሁ ብትሉ እስቅባችኋለሁ። መጽሐፉ ነው በሙሉ ያነበብኩትኝ እና በዚህ ክፍል ላይ አንድ የአሕዛብ እምነት ተከታይ የሆነ ሰው አቡነ ተክለ ሃይማኖት የሚሰብከውን ጌታ አልቀበልም ብሎ ይሰብካል ብለው ሲሉ ማለት ነው። አልቀበልም ብሎ ሲል አቡነ ተክለ ሃይማኖት ያገኘዋል። ያን ሰውዬ ሲያገኘው ምንድነው በህልም ነው የተገለጠለት። በህልም ተገልጦለት እኔ የማመልከውን አምላክ ኢየሱስ ክርስቶስን ካላመንክ እገልሃለሁ ይለዋል። አቡነ ተክለ ሃይማኖት በህልም ተገልጦ ማለት ነው። ያው 52ኛው ታምር ቁጥር 4 ላይ እንደዚህ ይላል። እናንተ ሙሉን አንብቡት። 11 ቁጥር ነው ያለችው። እንኳን 11 ቁጥር አይደለም እዚህ ህልቆ መሳፍርት የሌላቸው መጽሐፍቶች ነው እያነበብኩ ያለሁት። በማንበብ ኤርሚያስን አንድ የምትተቸው ኦርቶዶክስ የለም። አስነብብሃለሁ እንጂ አንተ አታስነብበኝም። እንደዛ ብለው ስለሚሉ እነ ልደተ ቃል ባለፈው ሙሉ እንኳን አላነበውም 19 ቁጥር ነው ያለው ይላል። ለእኔ ነው የምትነግረኝ? ልደተ ቃል ማፈሪያ 19 ቁጥር ነው ያለው ብለህ ትላለህ። እኔ እኮ ነው እየነገርኩ። ገድለ ተክለ ሃይማኖት ምዕራፉ ጠፍቶባችሁ ውስጥ ትተራመሱ የጎጃም ሰዎች ብሎ የሚለው ዘማርያም የቱ ጋር ነው ያለው ባካችሁ ስጡኝ ብሎ ሲል አንተ ደግሞ እኔ እዚሁ ላይ ብላ ስናገር ተመስገን ልከህ ምዕራፍ ስንት ነው ኤርሚ እያልከው ተመስገን ሲጽፍ አይቼዋለሁ ከታች። ለካ ተመስገን እዛ ልደታ ቃል ቤት ነው ቁጭ ያለው። ኪዳነ ምሕረት ተጠምቀን መጣን ብሎ ማለት ሲያወሩ እኮ እየሰማቸው ነው። እና
ምዕራፍ 32 በገድሉ የታተመው ላይ ብዬ እኔ በቅንነት አሳየኋቸው። ቁጥር 14 እና 15 ነው ብዬ የሚለው ይኸውላችሁ ወገኖቼ፣ ቁጥር 14 እና 15 ብቻ አነበበው አለ። አላግጥብሃለሁ ልደተ ቃል አንተና አንተን መሰሎች ላይ በጣም ነው የማላግጥባችሁ። ለምን እንደው ታውቃለህ? እግሬ ስራ አደርሱም እነዚህ መጽሐፍቶች በማንበብ እግሬ እውነቱን ስነግርህ ማለት ነው። ደግሞ ለማንበብ አሁን ኤርሚያስ ላይ አሁን አንተ እንትን ልትል ማለት ነው። እና 19 ቁጥር ነው ያለው። ማጠየቅ 19 ቁጥር እንዳለውና እንደሌለው እኔ 19 ቁጥር የለውም ነው። ምዕራፍ 32 19 ቁጥር የለውም ነው። ማን ያለው? እና 14 እና 15ኛው ዋናው ክፍል 14 እና 15ኛው ቁጥር ላይ ይገኛል ብዬ የጎጃም ሰዎችን ማርሊ ብሎ ሲል አልምርልህም ብሎ አለው። ይህንኑ ተመስገን ልኮ ከኔው ጥቅሱ ፈልገው አንብቦ እንደተገኘ ሰው ተሰየሙልህ ማለት ነው። ዘማርያምና ልደተ ቃል ያው በቃ ገቡ ተብሎ ሲባል እሺ ብዬ ቤቴን ዘግቼ ሄድኩኝ። አሁን የገቡ አሉ። እስኪ ካሉ ነው 885 ሰው ነው። ምንም ችግር የለም። ሶሪ ብያቸው ይሄዳለሁ። ግን አይሞክሯትም ከኔ ጋር ማውራት በገድላት በድርሳናት በታምራት ጉዳይ እንኳን እነሱ የቲክቶክ ላይ ምንፍጨረጨር ነው ያለው ልደተ ቃል ተፍጨርጫሪዎቹ አይደሉም። ሌሎችም ሆኖ አይሞክሯትም። ለምን? ማንበብ ይጠይቃል። ለብዙ ወራት፣ ለብዙ ቀናቶች፣ ለብዙ ሳምንታት፣ ለብዙ ዓመታት ማንበብ ይጠይቃል። ሳታነብ መጽሐፍ ቅዱስ ሳላነብ አይደለም ዝም ብዬ የምፍጨረጨረው። ገድላትም ሳላነብ አይደለም። እነዚህ መጽሐፍቶች ሁሉ በምንድን ነው ኤርሚያስ የምትመዝነው ብለህ ካልከኝ፣ ሚዛኑን ታነበዋለህ እንዲህ ብለህ ካልከኝ ጠይቀኛ ናና 5ኛ መጽሐፍ ቅዱስ ነው እጄ ላይ እያረጀ ያለው። ዝም ብዬ እየሳምኩት እየተሻሻሁት ሳይሆን እያነበኩት ጌታን ከተቀበልኩባቸው ጊዜያት ጀምሮ 5ኛ መጽሐፍ ቅዱስ ነው እጄ ላይ ይሄ እያለቀ ያለው እያረጀ። ክብር ለመንፈስ ቅዱስ ይሁን። ምዘለው የሰው ስም እንኳን ምዘለው ቦታ የለም፣ ቦታንም ስምንም ማለት ነው። አንዳንዴ አቅምህን ማወቅ ጥሩ ነው። የ7ኛ ክፍል ተማሪ ነኝ ብዬ እኔ ነኝ የነገርኩህና ነገር የማይገባኝ ገሪባ መስሎ የተሆነ ናግባና ታወራለህ ማለት ነው። እሺ፣ ስለዚህ ምን ይላል በዚህ ክፍል ላይ? በህልም ተገልጦለት ተክለ ሃይማኖት ከዛስ ያን ሰውዬ እስላሙን ሰውዬ ማለት ነው በህልም ተገልጦለት ክቡር አባታችሁን አዎ አንተ የምትክደው አለው። ምን አለው እዚህ ጋር? ይህም ሰውዬ አቤቱ አይሆንም ያልኩትን ምንድን ነው አለው። ክቡር አባታችሁም ከዚያ የነፍስህን ድነት ከዚያ ታገኘዋለህ፣ ወደ ሸዋ ምድር ሂድ አለ በህልም ብሎ ስሜን አልነገረምህን አለው። እየተንቀጠቀጠም ጌታዬ አዎ እውነት ነው። ሁለተኛም ደግሞ ተክለ ሃይማኖት የምትባል አንተ ጌታዬ ነህን አለው ይላል። ተክለ ሃይማኖት የምትባል አንተ ጌታዬ ነህን አለው ይላል። ከዛስ ክቡር አባታችሁም አዎ አንተ የምትክደው የክርስቶስ ባሪያ እኔ ነኝ። አሁንስ በፈጣሪ አታምንምን? ማን ነው ባዩ? ተክለ ሃይማኖት። ያለዚያ ግን ከዚች ስፍራ እገድልሃለሁ። ማን ነው ገዳዩ? ተክለ ሃይማኖት። እገድልሃለሁ አለው ያንን የሰላሙን ሰውዬ። እገድልሃለሁ፣ እኔ የምልህን ፈጣሪን ኢየሱስ ክርስቶስን ባታምን እገድልሃለሁ አለው። እየፈራ እየተንቀጠቀጠ ፈጣሪህን አምናለሁ አለ። ከምትገድለኝ እየፈራና እየተንቀጠቀጠ ከምትገድለኝ ተክለ ሃይማኖት ከምትገድለኝ ያንተን ፈጣሪ አምናለሁ አለው። ታዲያ ምን ማለት ነው የቀረው? አላህ አክበር ነው ማለት የቀረው ማለት ነው። ታዲያ ኢየሱስ ክርስቶስ ታዲያ ባህር ወንጌል ባህር ዳር ኤርሚዬ ታዲያ ማስፈራራት ታዲያ እገልሃለሁ አለው። እየፈራ ከምትገድለኝስ በፈጣሪ አምናለሁ አለው። ክቡር አባታችሁም እኔ አባቴ ብዬ ስለማልጠራው በጠዋት ተነስተ ሚስት ልጆችን ይዘህ ከዚህ እስከ ፈጠጋር ድረስ ና፣ ከዚያም ታገኛለህ አለው ይላል። ይህን ሰውዬ ነው ወንጌል ሰበከ ብለው የሚሉን። በዓለም ዞሮ መላልሶ ወንጌል ሰበከ ይሉናል። የምናየው ግን ሰዎችን እያስፈራራ እገልሃለሁ የኔን ጌታ ካልተቀበልክ ብሎ ነው ብሎ የሚለው። ያው ገጽ ምዕራፍ ስንት ነው ያልኩት? 52ኛው ምዕራፍ በትንሣኤ ዘጉባኤ በታተመው 52ኛው ምዕራፍ እና ገጽ 179 ቁጥር 4 ከፈለጋችሁ ሙሉን አንብቡት። 11 ቁጥር ናት።
ዳጊሻይ ኤርሚዬ ምን መሰለህ፣ ባለፈውም እያነበበው ነበር፣ ይህንንም ገድሉን እያነበበው ነበር ስለ ገብረ መንፈስ ቅዱስ ያለውን ነገር እና አባታቸው ገብረ መንፈስ ቅዱስ በጊዮን መካከል ያሉ የጎጃም ሰዎች ለምን ትለይብኛለህ እነርሱን አትምራቸውም አለዋልና ምን አድርጎ ሊያብራራው ፈለገ መሰለ ዘማርያም። ያው ጎጃም እኮ ሲል እንዴት ነው ከእንትን መለስ እንደው ጎጃም ስላለ ነው እንጂ ባይል ኖሮ ከጊዮን ወደ እንትን እንዴ ከጊዮን በወንዝ በታች እኛ ጊዮን ይሁን ሂልተን ይሁን ራስ ሆቴል ይሁን እኛ ምን አገባን? እኛ እኮ ኤርሚዬ ባለፈውም ብያለሁ፣ እኛ እንዲህ አይነት ሀሳቦች ለምን ይጻፋሉ ነው ገድሉ ላይ መጀመሪያ የእንትን ህዝብ የእንትና ህዝብ እንትን ማለቱ እኮ ትድናለህ አይደለም ይቅር ብሏል እኮ መጨረሻ ላይ ካነበብከው እኮ ይቅር ብሏል አላ ምን ስትሆን ይህንን ሀሳብ አስገባኸው? ጭራሽ አብዴት ሊያስተካክለው ይፈልጋል በሌላ ህዝብ ከእንትን መለስ ያለ ህዝብ ይለኛል እንዴ? ወንጌል ለነከሌ ነው የተጻፈው እንዴ? ለአፍሪካውያኖች ብቻ ነው አይደለም። አየህ እንደዚህ አይነት ዘር ተኮር ነገር ከጻፍክ በኋላ ማጣፊያው ሲያጥርህ ልታስተካክለው ስትል ነው ደግሞ ሌላ ጥፋት የምታጠፋው። አሁን ቅር እንዳይላቸው ብለህ ጎጃም ብቻ አይደለም እንትንም ይቅር ይባላል እያልክ የዘሩን ቁጥር ወደ ማብዛት ሄዱ። እንትንም እኮ ይድናል። ምስሩ እኮ የለም አሁን መሰለህ እንትኑን ከነ ድንጋዩ እኮ ነው ስለሚያበሏቸው እኮ ነው። አሁን እኛ ያለው ይለቀም ነው ያለው። ምስር መብላት እኮ መጥፎ ነው አይደለም እኮ። ባዮግራፊ መጻፍ መጥፎ ነው አይደለም። የነከሌን መልካም አርአያነት ጽፎ ተከተሏቸው ጥሩ ነው ይሄ ፈለጋቸው ብሎ እውነት ፈለጋቸው ጥሩ ከሆነ ያንን ሐሳብ መጻፉ መጥፎ ነው አይደለም። ችግሩ ያለው ምን ላይ ነው? ከነ ድንጋዩ ነው የምትሰጧቸው። ባዮግራፊዎቹን ከነ ድንጋዩ ነው ልቀሙት። መጀመሪያ ምስር መሆኑ ብቻ አይደለም። ያልተለቀመ ምስር ጥርስ ይሰብራል ነገሩ ብለዋል እኮ ሊቃውንቱም ሲመጡ ድንጋዩ አብረው እየቀረበ ነው ምናምን አይነት ሐሳብ ብለዋል። ያ ነው ችግሩ። ለዛ ነው አንዴ ስላሴ ታዘሉ ይላል፣ አንዴ ስላሴ ቀብር ደረሱ፣ ቀብር መጡ ነው የሚለው አለ ኤርሚ። ቀብር ሄደው የደረሱት እዚህ አንደኛው ደግሞ በጀርባ አዘላቸው፣ ስላሴን ዋጣቸው፣ ውሃ አለቀሰ፣ ከወፍ ጋር አወራ። ኤርሚ ምን አይነት ጉድ ነው? የሆነ አንድ ትውልድ ተነስቶ እኛ ጊዮን ሂልተን ምናምን የሚል ወሬ መስማት አንፈልግም፣ ጎጃም ትግሬ ምናምን ኦሮሞ መስማት አማራ አንፈልግም። መስማት የምንፈልገው ስለማይጠፋው ዘር ብቻ ነው መስማት እንፈልገው። እነዚህ ሁሉ ይጠፋሉ። እንደው ትክክል ነው እንኳን ብለህ ብታስብ የሚጠፋ ዘር ነው አንፈልግም። ስለዚህ ዳግም ያልተወለደ ሰው የሚያወራው ወሬ ነው። ኤርሚ እየቀጥል ጨርሻለሁ። የውሃ ለቅሶ ሲመጣ እንባ የሚመጣው ነገር ነው በጣም ግርም የሚለኝ። ውሃ ምን ያልቅስስ እንግዲህ አስብ። ውሃ ምን ያልቅስ? ውሃ ነው የሚወጣህ እንግዲህ ስታለቅስ። አሁን ውሃ ምን ሊያለቅስ? ድንጋይ ላይ ለቅስ ነው ኤርሚዬ። የሆነ ህዝብ ተነስቶ ኧረ ማለት እኮ አለበት። ምን ይሰራል ይሄ? ከዘላለም ህይወት ጋር ምን ይጠቅመኛል? ገድል ላይ ቸከቸካችሁልኝ ህዝቤ። በጣም ያሳዝናል። እሪ ስትታይ ምንጮች ምን ሆናችሁ ነው? አባታችን ሞተ። ማን ነው እሱ? አወይ እና ምን እያላችሁ እሪ እየየ ሲሉ